የተቸገርነው አንዱ ህንፃዎች የድሮ ናቸው የምትል ቃል ሁሌ የተቸገርነው አሮጌ ህንፃ ስለሆነ ምን ላድርግ? አዲሶቹ የሚገነቡትን ብቻ ሳይሆን ከዚህ በፊትም አገልግሎት ሲሰጡ የነበሩ ህንፃዎችም ወደ ኋላ ተመልሶ አክሰሰብል እንዲሆኑ ይሄ ህግ ይፈታዋል የሚለው ጥያቄ እንደኔ አይዳውት እጠራጠራለሁ። መንግስት በዓለም አቀፍ ደረጃም የገባበትን ግዴታ ለመወጣት የወሰደው እርምጃ ነው ብዬ ነው የማስበው። ለህዝብ አገልግሎት የሚሰጡ ተቋማት ከነገ ጀምሮ የነበራቸውን ህንፃ መፈተሽ ማየት ግድ ይሆናል ማለት ነው። ዲዛይናቸው ለአካል ጉዳተኞች እንዳጠቃላይ ተደራሽ መሆን የሚችሉ ምን አይነት ምርጥ ተሞክሮዎች አሉ? በአደጋ ጊዜ መውጫ ተብሎ በጀርባ ይቀመጣሉ። እነዚህ በጣም ተንጠልጣይ የሚመስሉ መስላሎች ናቸው የሚቀመጡት። ከዛ ውጭ ምንም አንድ አካል ጉዳተኛ አደጋ የሚመጣ እዛው ህንፃው ላይ ያልቃል። ስራና ከተማ ልማት ሚኒስቴር ሌሎች ስራዎች ስለበዙበት እዚህ ስራ ላይ ትኩረት አልሰጠልንም። አንዳንድ ሆቴሎች ካያችሁ የሆቴሎቹ ባለቤቶች ህንፃ ይሰሩና ራሳቸው በስትሮክ ወይንም አርጅተው በኋላ ላይ መግባት ያቅታቸዋል የራሳቸው ቤት ላይና የሁላችንም ጉዳይ ነው እና ለራሳችን ስንል እንስራ። ክብራትና ክብሯን እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። እዚህ ውይይት ላይ ለመሳተፍ ከተለያየ በተለይ በቀጥታ ጉዳዩም እንደ ጉዳይ የሚመለከታችሁ ትልልቅ ባለሙያዎች ናቸው እዚህ የተገኛችሁትና ስለመጣችሁ ከልብ ነው የምናመሰግነው። እንግዲህ እንደ መግቢያ እንዲሆን በሀገራችን አዲስ አበባን ጨምሮ አብዛኞቹ ህንፃዎች ሲገነቡ የህንፃ መወጣጫዎች የሊፍትና እንዲሁም የአሳንሰር ገጠማ ብዙ ጊዜ የሚካሄደው አካል ጉዳተኞችን ባላማከለ መልኩ በመሆኑ አካል ጉዳተኞች እንደ ማንኛውም የህብረተሰብ ክፍሎች የተለያዩ አገልግሎቶችን በቀላሉ እንዳያገኙ አድርጎ ቆይቷል። ይህን አሳሳቢ ጉዳይ አስመልክቶ ከዓመታት በፊት የኢትዮጵያ ህንፃ አዋጅ 624/2001 አዋጅ ታውጆ እንደነበር ይታወቃል። ነገር ግን አዋጁ በርካታ ክፍተቶችና ገቢራዊነቱም ላይ ውስንነት ነበረው። በዚህ የተነሳም ባሳለፍነው ዓመት በአዲስ አዋጅ ተተክቷል። ይህ አዋጅ ደግሞ የኢትዮጵያ የህንፃ አዋጅ 1356/2017 ይሰኛል። እንግዲህ የተሻሻለው ህግ ተግባራዊ ሲደረግ በተለይ አካል ጉዳተኞችን እየፈተነ ያለውን የህንፃ ተደራሽነት ችግር እንደሚቀርፍም ታምኖበታል። እንደ ማንኛውም ማህበረሰብ የፈለጉትን አገልግሎት በቀላሉ ያለምንም ችግር እንዲያገኙ ሆነው ህንፃዎች እንዲገነቡም ህጉ እንደሚያስገድድ እንግዲህ ተነግሮለታል ማለት ነው። ይህ ውይይትም የአዲሱ አዋጅ አተገባበር ላይ የባለድርሻ አካላት ሊኖራቸው የሚገባው ሚና ምንድን ነው በሚል ዳሰሳ የሚደረግበት ነው። መሰናዶ የተዘጋጀው በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከላይት ፎር ዘ ወርልድ እና ከአርትስ ቲቪ ጋር በመተባበር ነው ማለት ነው። በድጋሚ እንኳን ደህና መጣችሁ። እንግዲህ እዚህኛው ውይይታችንን ስንጀምር ከፊት ለፊታችን እንደምትመለከቱት የተለያዩ የስራ ኃላፊዎች ይገኛሉ። ፓናሊስቶች ናቸው። እነሱን ባስተዋውቅ የተሻለ ይመስለኛል። አስቀድሜ የመጀመሪያው ፓናሊስታችን አቶ ካሳው ከበደ በኢፌድሪ ከተማና መሰረተ ልማት ሚኒስቴር የህንፃና ሌሎች ግንባታዎች ክትትልና ድጋፍ ዴስክ ኃላፊ ናቸው። በህግ ዝግጅት ሂደቱም ከመነሻው እስከ ፍጻሜው ደግሞ ሙሉ ተሳትፎ የነበራቸው የስራ ኃላፊ ናቸው። እንዲሁም ደግሞ አቶ ሲሳይ ጥላሁን በኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ ናቸው። እንዲሁም በሚኒስቴር መስሪያ ቤታቸው አካል ጉዳተኞችን በሚመለከት እየወጡ ላሉ ህጎችና ፖሊሲዎች የጎላ ድርሻ ያበረከቱ ናቸው። እንኳን ደህና መጡ እንላለን። እንዲሁም አቶ ተሰማ ሰብስቤ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር የቦርድ ሊቀመንበር ናቸው። አቶ ተሰማ ጸሐፊም ናቸው። በተለያዩ ጉዳዮች ላይ 4 መጽሐፍትን ለንባብ አብቅተዋል። እንኳን ደህና መጡ። እንዲሁም አቶ ሙሴ ጥላሁን ከኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ስራ አስኪያጅ ናቸው። የህግ ባለሙያ እንዲሁም የአካል ጉዳተኞች መብት ተቆርቋሪ አድቮኬተርም ጭምር ናቸው። አቶ ሙሴ እንኳን ደህና መጡ። እንዲሁም አቶ አባይ ነጉጆ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር ናቸው። በአካል ጉዳተኞች መብት ትግል ውስጥ የጎላ አሻራ ያሳረፉና ከ20 ዓመታት በላይ በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ በኃላፊነት ያገለገሉ ናቸው። አቶ አባይ እንኳን ደህና መጡ እንላለን።
እንግዲህ ውይይታችንም እንደ መክፈቻ ጥያቄ እንዲሆን በተለይ ለኢፌዴሪ ከተማና መሰረተ ልማት ሚኒስቴር ነው የመጀመሪያ ጥያቄያችን የሚሆነው። የአዲሱን የህንፃ አዋጅ 1356/2017 ማውጣት ለምን አስፈለገ? መነሻ ምክንያቱስ ምንድን ነው? ቀድሞ ከነበረው የህንፃ አዋጅ ደግሞ 624/2001 ምን የተለያዩ ጉዳዮችን ይዟል የሚለውን ጥያቄ በመጠየቅ ቢጀምር መልካም ነው። ስለዚህ ለአቶ ካሳው ከበደ የመጀመሪያውን ድል እሰጣለሁ። እንግዲህ በቅድሚያ ድሉ ስለተሰጠኝ አመሰግናለሁ። እኔ አቶ ካሳው ከበደ በከተማና መሰረተ ልማት ሚኒስቴር የህንፃና ሌሎች ግንባታዎች ክትትልና ድጋፍ ዴስክ ኃላፊ ነኝ። በዚህ ስራ ላይም የህንፃ አዋጅ ማሻሻል በሚከናወንበት ሂደት ተሳታፊ ነኝ የነበርኩኝ። አተገባበሩ ላይም ታች ከተማ ድረስ ክትትልና ቁጥጥር በማድረግ ተሳታፊ ነኝ። ስለዚህ ይህ አዋጅ ለምን ማሻሻል አስፈለገ፣ ምክንያቱ ምንድን ነው የሚል ነገር ሲነሳ የተለያዩ ሁኔታዎች ቢኖሩም በዋነኛነት 4 ነጥቦች መሰረታዊ ተደርገው ወስደው ሊሻሻል የተደረገበት ሁኔታ ነው ያለው። አንደኛው አገሪቱ የምትመራበት የህንፃ ኮድና ስታንዳርድ አለ። ይሄ አዋጅ፣ ደንብ፣ መመሪያና ሌሎች የህግ ማዕቀፎች ከወጡ በታች ወደ መጨረሻ ማስፈጸሚያ የሚወጣ ስለሆነ አዋጁ በዚህ ይህንን ስታንዳርድ መተግበር ግዴታ መሆኑን የሚያስገድድ አዋጅ ያልነበረ ስለሆነ ይህንን ሀሳብ እንዲያካተት የተፈለገበት ነው። በሌላኛው መንገድ አደረጃጀቶች ይህ አዋጅ ከወጣ በኋላ አስፈጻሚ አካላቶች አሉ። በፌዴራልም በክልልም በከተሞችም ያለው አደረጃጀት የተዘበራረቀና ወጥ ያልነበረ ስለሆነ ይህ አደረጃጀት ይህንን አዋጅ በሚያስፈጽም መልኩ ያልተደራጀ ስለነበረ እንደ ሁለተኛ ነጥብ የተወሰደበት ሁኔታ አለ። በሶስተኛ ከአሁን በፊት የተገነቡ ህንፃዎችም ሆነ ወደፊት የሚገነቡ ህንፃዎች የተለያየ የአካል ጉዳተኞችን ተደራሽነት ከማድረግ አኳያ የተለያዩ ችግሮችና የመልካም አስተዳደር ጥያቄዎች ነው እየተነሱ የነበረ ስለሆነ ይህንን መፍታት አለበት በሚል እንደ ታሳቢ ተወስዷል። ሌላኛው የህንፃ ግንባታ ፈቃድ አሰጣጥና ጸድቆ የሚቆይበት ወይም ጸንቶ የሚቆይበት ጊዜ ከሊዝ አዋጅ ጋር የማይጣጣም የነበረ ስለሆነ ምክንያቱም ህንፃ ግንባታ የሚከናወነው መሬት ላይ ነው። መሬት ደግሞ የሚተዳደርበት የሊዝ አዋጅ አለ። ከዚህ አዋጅ ጋር የሚጣረሱ ጉዳዮች ስለነበሩ እነዚህን ከማስታረቅ አኳያ ታሳቢ ተደርገው እነዚህ 4 መሰረታዊ ጉዳዮች ይህንን አዋጅ ማሻሻል ያስፈለገበት ምክንያቶች ናቸው የሚል ነው ያለኝ። በዚህ መንገድ ብዙ ነጥቦች ቢኖሩም ወሳኞቹን እነዚህ 4 ናቸው የሚል ነው ያለኝ። መልካም። እዚሁ ከኢፌዴሪ መሰረተ ልማት ሚኒስቴር ከአዋጁ ጋር በተያያዘ በርካታ ስራ ሲሰራ ከነበረ ተቋም መካከል አንደኛው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን እንደሆነ ይታወቃል እና ጉዳዩን እንደ ጉዳይ ለአቶ አባይነህ አመጣዋለሁ። በአካል ጉዳተኞች ጉዳይ መንግስትን በፖሊሲ በህግ ቀረጻ ደግፋለሁ ወይም አማክራለሁ እንደሚል ተቋም ደግሞ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በዚህ አዋጅ ዝግጅት ወቅት ምን ሚና ነበረው የሚለውን የተወሰነ ቢያብራሩልን። እሺ፣ አመሰግናለሁ። ምናልባት በደንብ ግልጽ እንደሆን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከተልእኮቹ አንዱ በብሔራዊ ደረጃ የሚወጡ የህግ ማዕቀፎች ላይ መንግስትን የማማከር ለአካል ጉዳተኞች ይበጃል የሚለውን ምክረ ሀሳብ የማቅረብ ስራ ነው። ከዚህ ጋር ተያይዞ እንግዲህ ይህን ህግ በሚያረቁበት ወቅት ሚኒስቴር መስሪያ ቤቱ የኮንስትራክሽንና ልማት ሚኒስቴር ማለት ነው የመጨረሻ ቅርጽ ይዟል። ልንልክ ነው ያሉትን ህግ አይተነው ነበረ። ነገር ግን ይሄን ምትልኩ ከሆነ እኛ በፐብሊክ ሂሪንግ ላይም ቢሆን ገብተን እንጮሃለን እንጂ ይሄ መሰረታዊ ችግር አለበት፣ በተለይ አካል ጉዳተኛውን በተገቢ ሁኔታ ተደራሽ ከማድረግ አንጻር በርካታ ችግሮች አሉበት የሚል ጥያቄ አንስተን ነው። ያን ጥያቄ ተከትሎ እንግዲህ ሚኒስቴር መስሪያ ቤቱ ትኩረት ሰጥቶ የመጨረሻ ለመላክ ከተዘጋጁበት ተነስቶ እንደገና እንደ አዲስ ያው ቢሮአችን ድረስ መጥተው ያወያዩበት ሁኔታ ነው የነበረውና
በዚህ ውይይት ወቅትም የተሻለ የተገኘበት ውጤቶች ምንድናቸው? አንደኛው ይህ ህግ ወደኋላ መስራት አለበት የሚል ጥያቄ ነበረን። ምክንያቱም የተቸገርነው አንዱ ህንፃዎች የድሮ ናቸው የምትል ቃል ሁሌ የተቸገርነው አሮጌ ህንፃ ስለሆነ ምን ላድርግ የሚል ነገር አለ የሚል ነው። በዚህ አጋጣሚ በፍትህ ሚኒስቴር የህግ ማርቀቅ ክፍል ጀነራል ዳይሬክተሩ ዛሬ እዚህ ጉባኤ ውስጥ አሉ ከኛ ጋር እና እነሱንም እናመሰግናለን። ምክንያቱም በሰዓቱ ሚኒስቴር መስሪያ ቤቱ የነገረ ምንድነው እኛ እናሳልፍና ፍትህ ሚኒስቴር ግን ውድቅ ያደርግብናል፣ ህግ ወደኋላ አይሰራም ሊሉን ይችላሉ የሚል ስጋት ይዘው ነበር የሄዱት። ነገር ግን ሁለቱም ሚኒስትሮች ተባብረው ወደ ተወካዮች ምክር ቤት እንዲያልፍ የተደረገበትና በዚህ ሂደት ውስጥ ለመጀመሪያ ጊዜ በሚባል ደረጃ ወደኋላ ጭምር የሚሰራ ህግ ሆኖ ነው ይሄ ህግ እንግዲህ የወጣው። ይሄ አንደኛ ተሳትፏችን ከመረጋገጡ ጋር ተያይዞ የመጣ ነው። ከዚህ በፊት ቅድም ያነሳው ህግ አንዱ ችግር የነበረው ህንፃዎች ከ20 ሜትር በላይ ከፍታ ካላቸው ያ ማለት ሶስተኛና ከዛ በላይ ፎቅ ካላቸው ብቻ አሳ ንስር የሚያስገድድበት ሁኔታ የነበረበት ነው። ይሄኛው ግን በግልጽ ገና ከመግቢያው ከራምፕ ጀምሮ አካል ጉዳተኛውን አካታች መሆን እንዳለበት በደንብ ተብራርቶ የተቀመጠና በተለይ በዚህ አጋጣሚ ማንሳት ደግሜ የሚፈልገው ምንድነው ከዚህ ህግ በኋላ አሮጌ ህንፃዎች የሚል ይኖራል ብለን አናምነው። አሮጌ ህንፃዎችን በግልጽ ቋንቋ ራሱን ችሎ ህጉ ላይ ስለተቀመጠ ህንፃውን መሰረታዊ ቅርጽ ሳይለቅ ለአካል ጉዳተኞች ተደራሽ ለማድረግ ራምፕና አሳ ንስር መገጠም እንዳለባቸው በደንብ ተብራርቶ የተቀመጠ ስለሆነ አይ ቲንክ በዚህ ልክ የተሳትፏችን የተረጋገጠበት ነው ለማለት ነው። አመሰግናለሁ። እኔም አመሰግናለሁ። ቀጣይ ጥያቄ የሚሆነው ወደ ኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ነው የሚወስደን። ለአቶ ሲሳይ የሚነሱ ጥያቄዎች ናቸው። እንግዲህ የዚህ ህግ መውጣት በሀገሪቱ ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ አካል ጉዳተኞች ተሳታፊና እንዲሁም ተደራሽ ከማድረግ አንጻር ምን ፋይዳ ይኖረዋል? ሁለተኛ ጥያቄያችን ደግሞ የሚሆነው የመሰረተ ልማት አካታችነት ችግር ጋር ተያይዞ የሚነሱ ችግሮችንስ ይቀርፋል ብለን መውሰድ እንችላለን ወይ? እሺ፣ አመሰግናለሁ። እንግዲህ ከዚህ ከህንፃ አዋጅ ጋር በተያያዘ ሁላችንም ልንገነዘበው የሚገባው በተለይ ለአካል ጉዳተኞች በተለይ እንቅስቃሴ እክል ላለባቸው አካል ጉዳተኞች ትልቁ ተግዳሮት ሆኖ ያለው የህንፃዎች ተደራሽነት አለመኖር ችግር ነው እና አሁን ከተማና መሰረተ ልማት ያዘጋጀው የህንፃ አዋጅ ይሄ ችግር በዋናነት ይቀርፋል ብለን እናስባለን። በተለይ ከዚህ በፊት ለረጅም ዓመታት አካል ጉዳተኞች የኢኮኖሚ ተጠቃሚነታቸውን ገድቦ የያዘው በመሰረታዊ ጉዳዮች ላይ ተሳታፊ እንዳይሆኑ ካደረጋቸው ነገሮች የህንፃ ተደራሽነት ነው እና ይሄ አዋጅ ደግሞ አሁን በቅርብ የተዘጋጀው እጅግ በጣም ጥሩ ሆነው በተለይ አካል ጉዳተኞች የእንቅስቃሴ ችግራቸውን ቀርፎ በህብረተሰብ ውስጥ እኩል ተሳታፊ ተጠቃሚ እንዳይሆኑ የሚያደርግ ወሳኝ አዋጅ ነው ወይም ሰነድ ነው ብለን ነው የምንወስደው። እንግዲህ እንደ ይሄን ካልኩ በተለይ አካል ጉዳተኞች በማህበራዊ ተሳትፏቸው ውስጥ ተሳታፊ እንዲሆኑ ይሄ አዋጅ ካለው አንዱ ኢኮኖሚያዊ ነፃነትን ማረጋገጥ። በተለይ አካል ጉዳተኞች አብዛኛውን ጊዜ ስናይ የስራ ቦታዎች፣ የንግድ ማዕከላት፣ እንቅስቃሴ ቦታዎች በሙሉ ተደራሽ አልነበሩ። ለረጅም ዓመታት አካል ጉዳተኞች እንዳይንቀሳቀሱ አካል ጉዳተኞች ሰርተው እንደ ሌሎች የህብረተሰብ ክፍሎች እኩል ተሳታፊ እንዳይሆኑ ከገደባቸው አንዱ እሱ ነው። ስለዚህ ይሄ ኢኮኖሚያዊ ተሳትፏቸውን የሚገድብ ስለሆነ አሁን ላይ የተዘጋጀው እሱን ይቀርፋል ብለን እናስባለንና በተለይ ብዙ ቦታዎች ላይ ስናይ አሰሪዎች አካል ጉዳተኞችን ላለመቅጠር ከሚያነሱት ነገሮች አንዱ ተቋሙ አክሰሰብል አይደለም፣ ህንፃው ተደራሽ አይደለም። ስለዚህ ብንቀጥር የት እናደርጋቸዋለን ብሎ ስለሚታሰብ
እሱን የቀረፈ ነው ብለን እናስባለንና ኢኮኖሚያዊ ነፃነትን የሚያረጋግጥ ነው ብለን እንወስዳለን። ሁለተኛው ኢንክሉዥን ነው ወይም አካታችነት ማለት ነው እና አካል ጉዳተኞች እንደ ማንኛውም ዜጋ እንደ ማንኛውም የህብረተሰብ ክፍል ተንቀሳቅሰው እኩል ተሳታፊ ተጠቃሚ እንዲሆኑ ያደርጋቸዋል እና ኢንክሉዥንን በስነስርዓት ያረጋገጠ ነው ብለን እንወስዳለን። ስለዚህ የመስሪያ ቦታዎች በተለይ ለአካል ጉዳተኞች ብቻ ሳይሆን ለሌላው ለሰፊው ማህበረሰብ የተገነቡ ህንፃዎች፣ ቤተ መጻሕፍቶች፣ መዝናኛ ቦታዎች፣ የተለያዩ አገልግሎት ሰጪ ተቋማት ለአካል ጉዳተኞች ምቹ እንዲሆኑ ስለሚያደርግ ይሄ አንዱ የማህበራዊ ተካታችነታቸውን ያረጋግጣል ብለን እንወስዳለን። ስለዚህ እሱም በዛም ማየት እንችላለን። ሌላኛው የመሰረታዊ ማህበራዊ አገልግሎት ተደራሽነት በተለይ የትምህርት፣ የጤና የመሳሰሉት አገልግሎቶችን ስናይ ከዚህ በፊት የነበሩት እዚህ አዲስ አበባ ላይ ራሱ ማየት ይቻላል። በጣም በርካታ የመንግስትም ወደ የግል ትምህርት ቤቶች ህንፃዎች ናቸው 3ኛ ፎቅ 4ኛ ፎቅ ያላቸው እና እነኚህ ትምህርት ቤቶች አካል ጉዳተኞች በትክክል አክሰስ አያደርጓቸው። ስለዚህ እሱን አንዱ የቀረፈ አዋጅ ነው ብለን እንወስዳለንና ኢኮኖሚያዊ ተጠቃሚነታቸውን በዛ ልክ ማየት እንችላለን። ሌላኛው በተለይ ከመሰረተ ልማት ጋር በተያያዘ ችግሮችን ይቀርፋል የተባለው በትክክል ይቀርፋል። አንዱ ለምሳሌ ተፈጻሚነት ያለው ዲዛይን ይሄ ዩኒቨርሳል ዲዛይንን በትክክል ተግባራዊ ያደረገ ነው ብለን እንወስዳለን። ምክንያቱም የሚገነቡ ህንፃዎች በሙሉ ከዚህ በፊት አካል ጉዳተኞችን ታሳቢ ያላደረጉ ስለነበሩ አሁን ላይ ግን እሱም በትክክል ተፈጻሚነት እና የዲዛይን መስፈርቶችን ያሟላ ነው ብለን እንወስዳለን። ሌላኛው ተጠያቂነትን ስርዓት ያረጋግጣል። ከዚህ በፊት አይታችሁ ከሆነ በጣም በርካታ ህንፃዎች ሲሰሩ ተጠያቂነት የለም። 5 ፎቅ የሚሰራ 10 ፎቅ የሚሰራ ማንም የሚጠይቃቸው የለም እና ተጠያቂነት ቢኖርም እንኳን እጅግ የላላና ዞር ብሎ የማይታይበት ሂደት ነበር። አሁን ላይ ግን ይሄ አዋጅ በደንብ ተጠያቂነትን ያሰፈነ ተቋማት ወይም አሰሪዎች ይሄን ተግባራዊ እንዲያደርጉ የሚያስገድድ ነው ብለን እንወስዳለን። ሌላ ግን ነባር ህንፃዎችንም በትክክል ያህል ቅድም አቶ አባይነሴ እንደነበረው አዲሶች የሚገነቡትን ብቻ ሳይሆን ከዚህ በፊትም አገልግሎት ሲሰጡ የነበሩ ህንፃዎችም ወደኋላ ተመልሶ አክሰሰብል እንዲሆኑ ለአካል ጉዳተኞች ተደራሽ እንዲሆኑ የሚያደርግ ስለሆነ እነኚህ ሁሉ የመሰረተ ልማት አካታችነታቸውን ችግር ይቀርፋል ብለን እንወስዳለን እና ጥሩ ነው። በቀጣይ በኋላ በመለሳለው ክትትል ድጋፍ ያስፈልጋል እነኚህ ህንፃዎች ላይ እና እሱ በማለቱ መሰግናል። ቀደም ሲል በውይይታችን መጀመሪያ ላይ ለአቶ ካሳው ጥያቄዎች ሳነሳ ነበረ እና ሁለተኛው ጥያቄ ላይ ትንሽ ማብራሪያ ቢታከልበት ጥሩ ይመስለኛል። በተለይ ቀድሞ ከነበረው የህንፃ አዋጅ አንጻር ምን የተለዩ ጉዳዮችን ይዘዋል የሚለው ላይ የተወሰነ ማብራሪያ ያክሉበት። የአዋጅ ቀድሞ ከነበረው በአዲስ ይሻሻል ምን ይዟል የሚል ነገር ካነሳን ቅድም ያነሳ ነው እንዲሻሻል ያደረጉት ነጥቦች አሉ። ስለዚህ እንዲሻሻል መነሻ የሆኑ ነጥቦች በዚህ አዋጅ የተካተቱበት ሁኔታ ነው ያለው። አንደኛው ቅድም እንዳነሳሁት የኢትዮጵያ የህንፃ ስታንዳርድና ኮድ አለን። ይሄ በአስገዳጅነት ዲዛይን ሲደረግም ይሁን ፍቃድ ሲሰጥም ይሁን የክትትልና ቁጥጥር ሲሰራም ይሁን አጌንስት ዲስ አዋጅ እየታየ መፈጸም እንዳለበት በግልጽ የተቀመጠበት ሁኔታ ነው ያለው። ሌላኛው አዲስም ሆነ ነባር በአፈጻጸም ቻሌንጅ ሊገጥመን ይችላል። ሁላችንም ከተረባረብን የሚሳካ ሆኖ ነባር ህንፃዎችም ለአካል ጉዳተኞች ተደራሽ መሆን አለባቸው በሚል የተቀመጠበት ሁኔታ ነው ያለው። ስለዚህ ይሄ መሰረታዊ ነገር ነው። ኢቭን በብዙ ውይይት ነው ወደ ኋላ ሄዶ እንዴት ህግ ይሰራል። በእኛ ሀገርም ያልተለመደ ነው ማለት ይቻላል ወደ ኋላ ሄዶ መስራትና እንግዲህ የጉዳዩን አሳሳቢነትና የጉዳዩን ትኩረት መስጠት የሚያመለክት ስለሆነ በዚህ መንገድ የታየበት ነው ያለው። ይህንን አካቷል ማለት ነው። በሌላ ይሄ ሲካተት በቀድሞው ላይ አንዲት አንቀጽ ላይ አንቀጽ 36 ብቻ ነው ስለ አካል ጉዳተኛ የሚያነሳ የነበረው። አሁን አንበነው አይተነው ከሆነ ሁላችንም በአብዛኛው ማለት ይቻላል ከመግቢያ ጀምሮ አካል ጉዳተኞችን ከትርጉም ላይም ጀምሮ ተፈጻሚነት ወሰን ዲዛይን ሲጸድቅ፣ ግንባታ ፍቃድ ሲሰጥ፣ ሲገመገም፣ ቁጥጥር ሲደረግ፣ የመጠቀሚያ ፍቃድ ሲሰጥ፣ የስም ዝውውር ሲከናወን አጌንስት ዲስ መታየት አለበት ነው የሚለው። አንድ ህንፃ መጀመሪያ እንኳ የታለፈ ነገር ቢኖር ስም ማዘዋወር ከከሌ ወደ ከሌ ሊያዛውር ነው ብሎ ሲመጣ በትክክል በአዋጁ መንገድ ያሟላ ነው ወይ? ለህዝቡ መጠቀሚያ ህንፃ አገልግሎት ከመስጠቱ በፊት
የመጠቀሚያ ፍቃድ መስጠት አለበት ነው። በእኛ ሀገር የተለመደው መጀመሪያ ነው የግንባታ ፍቃድ ይሰጣል፣ አለቀ። አሁን ግን በዚህ አዋጅ የሚያስገድደው በዋነኛነት ለህዝብ አገልግሎት የሚሰጥ ትምህርት ቤት ሊሆን ይችላል፣ እንዲህ አይነት ሆቴል ሊሆን ይችላል፣ ቢሮ ሊሆን ይችላል። የህዝብ መጠቀሚያ ህንፃ የምንለው ጉዳይ ከሆነ አገልግሎት ገንባ የሚለው ፍቃድ እንደተሰጠው ሁሉ ሲጠናቀቅ ደግሞ በትክክል አገልግሎት መስጠት የሚችል ነው፣ ለሁሉም ህብረተሰብ ተደራሽ ነው የሚል የመጠቀሚያ ፍቃድን መጨረሻ ላይ መውሰድ አለበት። ስለዚህ የህዝብ አገልግሎት የሚሰጥ ህንፃ የመጠቀሚያ ፍቃድ ሳይወስድ ወደ ስራ መግባት የለበትም የሚል ያካተተበት ሁኔታ ነው ያለ። ሌላው ያደረ አዋጅ በእኛ ሀገር ባይዘው የህግ ማውጣት ብዙም ችግር የለብንም የሚል ግምገማ ነው ያለኝ። ግን የወጣ ህግ መፈጸም መሰረታዊ ችግር ነው ያለብን። ስለዚህ ይሄን አዋጅ የሚፈጸመው በፌዴራልም በክልልም በከተሞች ስለሆነ ይህንን የሚያስፈጽም አካል መደራጀት አለበት፣ በአግባቡ መቀመጥ አለበት የሚል የተካተተበት ሁኔታ እንዳለ መውሰድ ይቻላል። ሌላው ከ10 ሺህ በላይ ባሉ ከተሞች ይሰራል የሚል ነገር በዋነኛነት የተቀመጠ ቢሆንም ከ10 ሺህ በታች ያላቸው ከተሞችም ቢሆን ክልሎች በዚህ አዋጅ መመራት አለባቸው በሚል ከተሞችን እየለዩ ማስተዳደር የሚችሉበት ሁኔታ እንዳለ የተቀመጠበት ሁኔታ አለ ማለት ነው። ሌላ አዋጅ ሲሻሻል እንግዲህ ከተሞች አረንጓዴ መሆን አለባቸው የሚል እሳቤ ያለን ስለሆነ በቀድሞ ያልነበረ ሲገነባም ሆነ ዲዛይን ሲጸድቅ አረንጓዴን የከተማ አረንጓዴ ኮንስትራክሽን ታሳቢ ማድረግ አለበት በሚል የተካተተበት ሁኔታ ነው ያለው። ሌላኛው ከሊዛው የምንገነባው ሰማይ ላይ አይደለም መሬት ላይ ስለሆነ ከመሬት አዋጅ ጋር ደግሞ ብዙ ጊዜ ህጎች ወጡና አንዱ ከአንዱ ህግ ይጣረሳል። ስለዚህ ለአፈጻጸም እንዲመች ከሌሎች ህጎች ጋርም የተጣጣመና የተዛመደ ሆኖ እንዲካተት የተደረገበት ሁኔታ አለ። ሌላ እዚህ ጋር የተቀመጠው ብዙ ጊዜ ለመገንባት ነው ረጅም ጊዜ የሚሰጠው። አንድ አባባል ያለ ይመስለኛል 10 ጊዜ ለካ 1 ጊዜ ቁረጥ የሚባለው ማለት ነው። ስለዚህ በልዩ ሁኔታ ለዲዛይን ጊዜ መሰጠት አለበት። ምክንያቱም ግንባታዎችን የሚያጓትተው ወይም የሆነ ችግር ተፈጠረ የሚያስብለው ከመጀመሪያው አይዲያ ነው። ይህን ህንፃ በምናብ ማስቀመጥ ነው ዲዛይን ማለት። ስለዚህ እዚያ ምናብ በሚል ለዚያ ጊዜ ተገቢው ባለሙያ ተመርጦለታል ወይ፣ ተገቢ ጊዜ ተሰጥቶታል ወይ የሚል ትኩረት የተደረገበት ሁኔታ ነው። ብዙ ስራዎች ከተጀመሩ በኋላ የሚቆሙት ቅድሚያ መታየት ያለባቸው ጉዳዮች ሳይታዩ እየቀሩ ስለሆነ፣ ስለዚህ ለዲዛይን መስራት ተገቢው ጊዜ እንደገና ተገቢ ባለሙያ ነው የያዘው በሚል ትኩረት በቲም የሚሰራ ከሆነ ብዙ ጊዜ ዲዛይን በቲም በቡድን ነው የሚሰራው። ስለዚህ ተገቢዎቹ ባለሙያዎች ተደራጅተዋል ወይ ታይተዋል የሚል ጊዜ መሰጠት እንዳለበት የተቀመጠበት ሁኔታ ነው ያለው። ሌላው ካሁን በፊት በመንግስት ብቻ ነው የሚከናወነው። አስፈላጊ አገልግሎቶችም አውትሶርስ መሆን ካለባቸው አውትሶርስ ማድረግ እንደሚቻልም ኦፕሽናል ሆኖ የተቀመጠበት ሁኔታ አለ። ስለዚህ ወደ 7 የሚሆኑ ነጥቦች በፊት ያልነበሩ በዚህ አዲሱ አዋጅ ላይ ግን የተካተቱበት ሁኔታና የተቀመጡበት እንዳለ ለመግለጽ እወዳለሁ ማለት ነው። መልካም፣ ከልብ ማመሰግነው። ወደ አቶ ተሰማ ሰብስቤ ልምጣና እንደሚታወቀው የህንፃ ተደራሽነት ፈተና ከሆነባቸው የህብረተሰብ ክፍሎች ውስጥ አካላዊ የእንቅስቃሴ ገደብ ወይም ጉዳት ያለባቸው ዜጎቻችን እንደሆኑ ይታወቃል እና በዚህ አንጻር የዕለት ተዕለት ህይወታቸውን እነዚህ ዜጎች ምን ችግር እየገጠማቸው ነው እያሳለፉ ያሉት? ይህ አዋጅ እንደው ይፈታል ብለው ያምናሉ ወይ? ሌላው ከዚህ ጋር አያይዞ እንዲያነሱልን የፈለግነው ጥያቄ ከዚህ ህግ ጋር ተያይዞ የአካል ጉዳተኛው ማህበረሰብ ስለ ህጉ ግንዛቤ እንዲኖረውና ጠያቂ እንዲሆን ምን መሰራት አለበት? ኃላፊነቱስ የማን ነው የሚለው ጥያቄ አያይዞ ያንሱልን። እሺ፣ አመሰግናለሁን። እንግዲህ አቶ ሲሳይ በተወሰነ መልኩ ነካክታቸዋል። አካልቶች የሚደርስባቸውን ጫና ህንፃዎች አመቺ ባለመሆናቸው የተነሳም እንግዲህ በሁሉም ህይወታችን ክፍል ተጽዕኖ ተሳድርብናል። ይሄ ነው የሚባል ሊተው የሚችል ነገር የለም። ቅድም በተባለው የኢኮኖሚያዊ እንቅስቃሴዎች ላይ ትልቅ ተግዳሮት ይፈጥራል። የጤና ተቋሞቻችን ተደራሽ አይደሉም አሁን ባለው ኮንቴክስት ስናይ። ስለዚህ በቂ የጤና አገልግሎት እንዳናገኝ ያደርገናል። ቅድም እንደተነሳው ትምህርትም እንግዲህ በጣም ብዙ አካል ጉዳተኞች ክላስሩሞች ተደራሽ ካለመሆናቸው የተነሳ ትምህርት እንኳን ገበታ ላይ ሳይገኙ እና ወደኋላ ሲቀሩ ነው የሚታየውና ይሄ ያው እንትን ስቶሪ አይደለም፣ ተጨባጭ ነገሮች ስለሆኑ ለብዙ ሰው አዲስ አይደለም ብለን እናስባለን።
በአጠቃላይ መሰረታዊ አገልግሎቶችን የመንግስትን ጨምሮ ማግኘት ሳንችል ቀርተናል። ችግር ያለባቸው አገልግሎተኞች እንግዲህ ይሄ ህግ ይፈታዋል የሚለው ጥያቄ እንደኔ አይዳውት እጠራጠራለሁ። ለምንድን ነው የምጠራጠረው? ህጉ ጥሩ አይደለም እያልኩ አይደለም። ህጉ ቆንጆ ነው። ግን ከዚህ በፊት የነበረውም የ2001ዱም ህግ በጣም ቆንጆ ህግ ነበር። እውነት ለመናገር በአካል ጉዳተኞች ዙሪያ ዙሪያ አይደለም ግን አካል ጉዳተኞችን ጉዳዮች አድሬስ ከማድረግ አንጻር በጣም ብዙ ነገሮች ሊለኩ የሚችሉ ነገሮች ይዞ የወጣ ህግ ነበረ። ግን አንዱም ሳይፈጸም ነው አልቆ ወደ ሌላ የገባ ነው። ይሄኛው ያለመደገሙ በምን እርግጠኛ እንሆናለን? የሚገርማቸው የፍትህ ሚኒስቴር የፌዴራል ህጎች ክትትል ቡድን ዳይሬክቶሬት ግምገማ አድርጎ ነበር ባለፈው ህግ ላይ አሁን በሰኔ ወር ላይ እና ያገኛቸው ነገሮች ግብረ መልስ ሰጥቶባቸው ከዚህ በፊት ሳይፈጸሙ ቀርተው ራሳቸው ተመልሰው እንደ ችግር እንደ ፋይንዲንግ ተገቢ ናቸው። እና አሁንም ምንድን የተባለው በሚቀጥለው አስተካክሎ ተብሎ የምክር አይነት የተሰጠው እና ቆንጠጥ ያለ ነገር ሪሊ ኦንቦርድ ሁሉም ሆነው ካልሰራበት ይህም ህግ ወረቀት ላይ ተጽፎ የሚቀር የሚል ስጋት አለ። ምክንያቱም በጣም ቻሌንጂንግ ነው እናውቃለን ለሚኒስቴር መስሪያ ቤቱም ተግባራዊ ለማድረግ። ምክንያቱም ወደኋላ ሄደን ህንፃዎች ስናስተካክል ያሉትን እንደዚህ አድርጎ ስንል ከሪሶርስ አንጻር፣ ከግንዛቤ አንጻር፣ ከመንግስት ኮሚትመንት አንጻር በጣም ክፉም ክፍተቶች አሉ ብለን እናስባለንና አይዳውት እጠራጠራለሁ በሚቀጥሉት 1 ዓመት 6 ወራት እዚህ መድረክ ላይ ቁጭ ብለን ክፍተቶች አሉ ብለን እንደምናወራ እርግጠኛ ነኝ። ግን ይሄ ማለት ፔሲሚስቲክ መሆኔ ሳይሆን እውነቴን ከልብ እናወራ ብዬ ይህን ነገር ማነሳውና አይ ሆፕ እንግዲህ ሚኒስቴር መስሪያ ቤቱም እኛም ተባብረን ደግሞ የተሻለ ነገር በአንድ ላይ ብዙ የሚለወጥ ነገር ባይኖርም ግን የሚጨበጥ ነገር እያሳየ እንመጣለን ብዬ አስባለሁና መሀል ላይ ነው ያለ ነው ብለን እናስባለን። እንደ አካል ጉዳተኛ የአካል ጉዳተኞችን ግንዛቤ በህጉ ዙሪያ ለማጎልበት የሁላችን ሚና አለ። እንደ አካል ጉዳተኛ ማህበር እኛ ከባለፈውም ህግ ጀምሮ ግንዛቤ ስንፈጥር ነበረ። ግንዛቤዎች ፈጥራለን፣ ጉዳተኞች ይሄዳሉ፣ ቻሌንጅ ያደርጋሉ። የሚገርማችሁ በጣም ሲምፕል ነገር ህንፃውን ሊፍት ሰርቶለት ሊፍቱ ከሁለተኛ ፎቅ በላይ ብቻ ነው የሚሰራው ተብሎ የሚቆለፍበት ሀገር ነው ያለ ነው። ይህንን ለሚኒስትር መስሪያ ቤቱ ማሳውቀናል ተደጋጋሚ፣ ለሌሎቹም ኦፍኮርስ። የሚገርመው ሚኒስትር መስሪያ ቤቱ የአካል ጉዳተኞች የፎካል ፐርሰን ነበረው ሲዘርቁ ቢልዲንጎች የሚያረጋግጥና ከአቅማቸው በላይ ሆኖ ባለሀብቶች እንደፈለጉ ሲያደርጉበት የነበረ ስርዓት ነበርና ኤኒዌይስ እኛ አባሎቻችን በደንብ ግንዛቤ እንፈጥራለን፣ ቻሌንጅ እንዲያደርጉ እናደርጋለን። አሁንም ቢሆን እኛም ከኛ ባለፈ ግን አካል ጉዳተኛው ብቻ ሳይሆን ሚኒስቴር መስሪያ ቤቱ ባለሀብቶችም እና ሌሎችም የዚህን ነገር ጠቀሜታ በደንብ ግንዛቤ መፍጠር አለበት ብለን እናስባለን። ሚዲያም በደንብ መጠቀም ያስፈልጋል። ሊያስከትል የሚችለው ነገር ይህን አለማድረግ ምን እንደሆነ ሰው መጀመሪያ ግንዛቤ ሊኖረው ይገባል። ኢትዮጵያውያኖች እኛ ክፉ ነን ብለን አናስብም። ካለማወቅ ግንዛቤ ካለመኖር ነው ብዙ ጥፋቶች የሚጠፉትና በዛ መልኩ ቢስተካከል። እንግዲህ ኃላፊነቱ የማን ነው? በዚህ ተፈጻሚነት ላይ ከሆነ 99% አሁንም ከይቅርታ ጋር ወደ ሚኒስቴር መስሪያ ቤቱ ነው መልሳ። ምክንያቱም ዱላውም ካሮቱም እጁ ላይ ያለው እሱ ነው። እኛ በተቻለ መጠን ግንዛቤዎች ፈጥረን መብታችን እንዳይፈለግ ቻሌንጅ በማድረግ እንገፋለን። ግን በበለጠ ሚኒስቴር መስሪያ ቤቱ ቅድም እንደተባለው በህጉም ስለሚፈጅ እያንዳንዱ ደረጃ ላይ ማረጋገጥ ከቻለ ኦልሞስት 99% ይፈታል ብለን እናስባለን። አመሰግናለን። መልካም፣ እኔም አመሰግናለሁ በጣም አቶ ተሰማ። ወደ አቶ ሙሴ ልምጣ ደግሞ። እንግዲህ እንደ ህግ ባለሙያ አቶ ሙሴ ማለት የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ዋና ስራ አስፈጻሚ ናቸው እና ከህግ አንጻር ያለውን ነገር እንዲነግሩንም ጭምር ነው። እንደ ህግ ባለሙያና እንደ አንድ የአካል ጉዳተኛ መብት ተቆርቋሪ አዋጁን እንዴት አዩት? ሁለተኛው ጥያቄ ደግሞ የሚሆነው ይህን ህግ ለማስፈጸም በቀጣይ ደንቦች እና መመሪያዎች እንደሚወጡ ይጠበቃል። ያው አዋጅ ካለ ደንብና መመሪያ እንደሚወጣ የተጠበቀ ስለሆነ ማለት ነው እና እነዚህ አዋጆችን ማስፈጸሚያ ደንቡ ምን አይነት ባህሪና ይዘት ሊኖራቸው ይገባል? አፈጻጸሙ በሚመለከትም ተጠያቂነትን ከማስፈን አንጻር ከአስፈጻሚው ወይም ከአስፈጻሚ አካላት ምን ይጠበቃል? በጣም አመሰግናለሁ። በጣም መሰረታዊ የሆኑ 2 ጥያቄዎች ናቸው የቀረቡልኝ። እንግዲህ እንደ አንድ የህግ ባለሙያና የአካል ጉዳተኞች መብቶች ተከራካሪ አዋጁን ስናየው
በቅድሚያ አጠቃላይ ያለውን እይታ በዚህ አጋጣሚ ማድነቅ እወዳለሁ። እይታው የተቀየረበት ሁኔታ እንዳለ መገንዘብ ይቻላል። ቀደም ሲል የነበረው አዋጅ በአብዛኛው በበጎ አድራጎት ስሜት የተቀረጸ ብዙም አስገዳጅነት ባህሪ ያልነበረው ነው ማለት ይቻላል። ነገር ግን ይሄኛው አዋጅ ፕሮግሬሲቭ ነው። እየተሻሻሉ ሊሄዱ የሚችሉ ድንጋጌዎችን የያዘ ለወደፊት ደግሞ መብት ተኮር የሆነ አመለካከት እንዲኖር የሚያስችል የአተያይ ለውጥ አድርጓል ብዬ አስባለሁ። ስለዚህ ከበጎ አድራጎት ወደ መብት ተኮር እይታ መጥቷል ማለት ይቻላል። ይሄም ደግሞ በመሰረታዊነት ማየት ይቻላል። ህጉን ከመግቢያው ጀምሮ ስናይ በመግቢያው ላይ ወይም ፕሪያምብል በምንለው ክፍል ላይ የአካል ጉዳተኞች ጉዳይ እውቅና ተሰጥቶት እናገኛለን። በተለይም አካል ጉዳተኞችና ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች ተደራሽ የሆነ አገልግሎት ማግኘት ከህንፃዎች እንዳለባቸው መገለጹ ለአዋጁ መሻሻል አንዱ ምክንያት ተደርጎ መብራራቱ እጅግ በጣም ትኩረት መሰጠቱን የአመለካከትም ለውጥ መምጣቱን ያሳያል። ይሄ አንዱ ማሳያ ነው። ይሄ ደግሞ እንግዲህ እኔ በዋነኝነት ብዬ የምወስደው መንግስት በዓለም አቀፍ ደረጃም የገባበትን ግዴታ ለመወጣት የወሰደው እርምጃ ነው ብዬ ነው የማስበው። እንደሚታወቀው የአካል ጉዳተኞች መብቶች ኮንቬንሽን ሀገራችን ከፈረመች ከ15-16 ዓመት በላይ ሆኗል። በዛ ኮንቬንሽን መሰረት ደግሞ የትኛውም አካል ጉዳተኞችን የሚመለከት ጉዳይ በህግ ማዕቀፍ ውስጥ ሲካተት መብት ተኮር መሆን እንዳለበት ያንን ኮንቬንሽን መንፈስ የሚያንጸባርቅ መሆን እንዳለበት ተገልጿል። ከዛም በላይ ደግሞ ህገ መንግስቱን በምንመለከትበት ጊዜ አንቀጽ 25 ላይ በግልጽ እንደተመላከተው በህግ ፊት ሁሉም ሰዎች እኩል መሆናቸውን የተደነገገበት ሁኔታ ስላለ ያንንም በግንዛቤ ውስጥ ያስገባ ነው ብዬ ነው የማስበው። በጥቅሉ እንግዲህ የአዋጅ የተደራሽነት ጉዳይ የፖሊሲ አማራጭ ሳይሆን ምርጫ የሌለው የአካል ጉዳተኞች መብቶች መከበር ጉዳይ እንደሆነ በግልጽ ያሳየ ነው ብዬ አስባለሁ። ይህንን እንዲያው በአጠቃላይ ካልኩኝ ወደ ውስጡ ደግሞ ስንገባ ስንፈትሸው በተለይ በሶስት ዋና ዋና ክፍሎች ላይ በደንብ ተብራርቶ እናገኘዋለን የአካል ጉዳተኞች ጉዳይና በተለይ መግቢያው ላይ ቅድም ጠቅሻለሁ። እንደገና አንቀጽ 2 ትርጓሜው ክፍል ላይ ንዑስ አንቀጽ 25 ላይ ሁሉ ዓለማዊ ንድፍ ወይ ደግሞ ዩኒቨርሳል ዲዛይን የምንለው እውቅና ተሰጥቶት እናገኛለን። ይህም እንግዲህ በኮንቬንሽኑ በአካል ጉዳተኞች መብቶች ስምምነት ኮንቬንሽን ላይ አንቀጽ 2 የተደራሽነት ጉዳይ እንደ መርህ ተቀምጧል። አንቀጽ 9 ላይ ደግሞ ይሄው ራሱ ዩኒቨርሳል ዲዛይን በግልጽ የተቀመጠበት ሁኔታ ስላለ ያንን ግምት ውስጥም ያስገባ መሆኑን ልብ ማለት ይቻላል። ሌላው በጣም ጥሩ ነው ብዬ የማየው አንቀጽ 23 ላይ በተለይ ንዑስ አንቀጽ 1 እና 2 ላይ በደንብ የተደነገገበት ሁኔታ ነው። አንዱ ሲነሳ ያልሰማሁት ቀደም ሲል የነበረው አዋጅ ቁጥር 624 በአብዛኛው እውቅና የሰጠው አካላዊ ጉዳት ላለባቸው ወይ ደግሞ የእንቅስቃሴ ውስንነት ለሚያጋጥማቸው ተደራሽ ባልሆነው ከባቢያዊ ሁኔታ የተነሳ ላሉ የማህበረሰብ ወይም የአካል ጉዳተኞች ሰዎች ነው። አሁን ግን ይሄ የኮሚኒኬሽን የምንለው የተግባቦት መስማት ከመሳን ጋር ማየት የተሳናቸው ወይ ደግሞ አይነ ስውራን የምንላቸው ጭምር እውቅና ያገኙበት በአጠቃላይ ተደራሽ የምንለው ህንፃ የግድ ፊዚካል ብቻ ሳይሆን ስነ ምድራዊ ብቻ ሳይሆን ከእንቅስቃሴ ጋር ብቻ የሚታይ መሆን እንደሌለበት ከዛም ባሻገር እሱ እንዳለ ሆነው መሰረታዊ ነው። ግን ከዛም ባሻገር ደግሞ ሊፍት ውስጥ የብሬል ምልክቶች፣ የመብራቶች እና ሌሎችም አስፈላጊ የሆኑ የተደራሽነት መገለጫ መንገዶች መካተት እንዳለባቸው መካተቱ በጣም ጥሩ ተራማጅ አዋጅ ነው ማለት ይቻላል። ከዛም ባሻገር ሁሉም እንደገለጹት ሁለት አይነት ስኮፕ ኦፍ አፕሊኬሽን የመፈጸም አቅሙን ስናይ ወይ ደግሞ የተፈጻሚነት ወሰኑን ስናይ በአንድ በኩል በመንግስት ተቋማት ብቻ ተወስኖ የነበረው የ624 አዋጅ ድንጋጌን ሁኔታ እዚህ ላይ ተሻሽሎ እናገኘዋለን። በግል በህዝባዊ ተቋማትና በመንግስት ጭምር ለህዝብ አገልግሎት የሚሰጡ ህንፃዎች ተደራሽ መሆን እንዳለባቸው አስገዳጅ ማድረጉ አንድ ጉዳይ ነው። በሌላ በኩል ደግሞ ከዚህ በኋላ የሚገነቡ ብቻም ሳይሆኑ እስከ ዛሬ የተገነቡትንም ጭምር እንደሚመለከት ያስቀመጠበት ሁኔታ አለ። እነዚህ ሁሉ በጣም በመልካም ጎኑ የምናያቸው ናቸው። ግን ብዙ ሲነሳ ያልሰማሁት እኔ የሚያሰጋኝ
ስጋቶች ወይ ደግሞ ክፍተቶችም አሉበት ማለት ይቻላል። በዋነኝነት አንድ አዋጅ አንድ ሕግ ወጥቶ ተፈጻሚነቱ ቆንጣጭነት ከሌለው ማስገደድ መጠኑ በቅጣትና በሚያስተምር መንገድ መሆን ካልቻለ እኔ አሁንም በዜሮ እንዳይባዛ የዜሮ ብዜት እንዳይሆን ስጋት አለኝ። እንደምታውቁት እንግዲህ ሁላችንም እንደምናውቀው ዛሬ የትራፊክ ሕግ በይበልጥ እየተከበረ የመጣው በምን መንገድ እንደሆነ መቼም አይጠፋንም። የቅጣት መጠኑ እያደገ በሄደ ቁጥር ጥፋቶች እየቀነሱ፣ አደጋዎች እየቀነሱ፣ የሰው ሞት እየቀነሰ፣ አካል ጉዳት እየቀነሰ ነው። ስለዚህ የአካል ጉዳተኞች ዋይታና እንባ ደግሞ የግድ በሞት መታገዝ ያለበት አይመስለኝም። ስለዚህ አሁንም ቢሆን አሁን ወደ ሁለተኛው ጥያቄ ነው የምመጣው። በሚወጡ መመሪያዎች ላይ አንዱ የአዋጁ ክፍተት ነው ብዬ የማስበው ጠንካራ የሆነ የኢንፎርስመንት ሜካኒዝም አለው ወይ የሚለው ላይ መነጋገር ይኖርብናል። እኔ ስጋት አለኝ፣ አለው ብዬ አልወስድም። አሁንም ቢሆን ተጠያቂነትን፣ አስገዳጅነትን ስናይ አዋጁ ላይ ጠንካራ በሆነ መንገድ የተቀመጠበት ሁኔታ አለ ብዬ አላስብም። ስለዚህ ተስፋም አደርገው በሚወጡ ማስፈጸሚያ ዳይሬክቲቮች፣ መመሪያዎች፣ ጋይድላይኖች ላይ ይህ ጉዳይ በደንብ መካተት አለበት። አንደኛ የሚፈጸምበት ሁኔታ አስገዳጅነቱ በግልጽ ተለይቶ መቀመጥ አለበት። ማን ነው? ምን አይነት ቅጣት ነው ምንቀጣው? ምን አይነት ቅጣት ነው? ያ ቅጣት አስተማሪ ነው ወይ? መጠኑ ምን ያክል ነው የሚለውን ነገር በመመሪያው ላይ ማካተት ቢቻል፣ መመሪያው በራሱ በሚወጣበት ጊዜ ምክክሩ ትርጉም ባለው ሁኔታ ከአካል ጉዳተኞች ማህበራት ጋር መደረግ አለበት። ይህንን ጉዳይ በሚመለከት ማለት ነው። ሌላው ደግሞ የዓለም አቀፍ ተሞክሮችን የዓለም አቀፍ ሕግ የደረሰበትን ደረጃ ጭምር ግንዛቤ ውስጥ ያስገባ መሆን አለበት ብዬ አስባለሁ። ሌላው ስልጠና፣ ግንዛቤ የሚባሉ ነገሮች አሉ፣ ጥሩ ናቸው። ግን እሱ መጀመር ያለበት ከሚኒስቴር መስሪያ ቤቱ ባለሙያዎች፣ በየዘርፉ ካሉ አስፈጻሚ አካላት። ይህንን አዋጅ በአግባቡ ለመፈጸም ብዙ ባለድርሻ አካላት አሉ። የዲዛይን ባለሙያዎች፣ ዲዛይንን የሚያጸድቀው አካል፣ ኮንስትራክሽንን የሚከታተለው ተቋም ወይም ሚኒስቴር መስሪያ ቤት ሊሆን ይችላል። የመጠቀሚያ ፍቃድ የሚሰጠው፣ መጠቀሚያ ፍቃድ ከተሰጠ በኋላ እድሳት፣ ግንባታ የሚባሉ ነገሮች አሉ። ያ በሚሆንበት ጊዜ ደግሞ ያንን ሁሉ የሚቆጣጠር የሚከታተል አካል በደንብ ሊያቀው ይገባል። ከዛ በኋላ ደግሞ አስገዳጅነቱን እናሰፍናለን። ዛሬ የምታዩት ነው። ከተማችን ውስጥ እኮ 3ኛ 4ኛ ፎቅ ላይ እየተገነባ ከስር ባንክ ይገባል፣ ሌላ ተቋም ይከፈታል፣ ራምፕ የለም፣ ደረጃውም ወጥ አይደለም። እና አሁን ከደረስንበት ደረጃ አኳያ እነዚህ ሁሉ ነገሮች እጅግ ሊያስጨንቁን ይገባል። እንኳንስ እንዲህ አይነት ሕግ ወጥቶና አጠቃላይ መመሪያዎቹ በሚወጡበት ጊዜ ደግሞ እነዚህን ጉዳዮች ግንዛቤ ውስጥ ያስገቡ መሆን አለባቸው። እንዲያው ለማጠቃለል የተደራሽነት ጉዳይ እንደኔ ለአካል ጉዳተኞች ሰብአዊ መብት፣ ለመንግስትና ባለድርሻ አካላት ደግሞ ህገ መንግስታዊ ግዴታ ነው። በጥቅሉ ተደራሽነትን ማረጋገጥ የሰብአዊ ክብራችንን፣ እኩልነታችንንና አንድነታችንን ጭምር የሚያረጋግጥ ነውና ይሄ ልብ መባል አለበት ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ። ወደ አቶ አባይነህ ልመለስ። በተለይ ከዚህ አዋጅ ጋር በተያያዘ እንደው በታሰበው ልክ ካፈጻጸሙ ጋር የተያዘው ነገር በደንብ መነሳት ይኖርበታል ብለን መውሰድ እንችላለን። ስለዚህ ከማስፈጸም አንጻር ከማን ምን ይጠበቃል? አመሰግናለሁ። አይ ቲንክ መሰረታዊ ጥያቄ ነው ብዬ አስባለሁ። ቅድም ጓደኞቼም እንዳነሱት ከዚህ በፊት የነበረው ህግ ላይም ትልቁን ከክፍተት አንጻር ትልቁን ቦታ የሚይዘው ያለመፈጸም ጉዳይ ነው የሚለውን ማየት ይቻላል። በዚህ አዋጅም ብቻ ሳይሆን በሀገሪቱ የሚወጡ ህጎችና አዋጆች ላይ መመሪያዎች ላይ የመፈጸም ውስንነቶች እንደ ሀገር እንዳሉብን በደንብ እንገነዘባለን። ስለዚህ በመጀመሪያ አሁን የተነሳው አፈጻጸሙን በተመለከተ አይ ቲንክ አሁን ሙሴም በደንብ ገልጾታል። ኦልሬዲ ህጉ ወጥቷል። ህጉ ላይ አንድ እንደ ክፍተት የሚታየው የማይፈጽም ምን ይሆናል የሚል ግልጽ የሆነ ድንጋጌዎች፣ ጥርስ ያላቸው ድንጋጌዎች መኖር ነበረባቸው የሚለው እንዳለ ወስደን፣ ነገር ግን አንደኛ ይህንን ለመቅረፍ ከዚህ በኋላ ሚኒስቴር መስሪያ ቤቱ
ደንቦቹን ያወጣል፣ መመሪያዎችን ያወጣል፣ ማስፈጸሚያ ሰነዶችን ያዘጋጃል፣ እስከ ቼክ ሊስት ድረስ ይወርዳል እና አይ ቲንክ በዚህ ሂደት ውስጥ ጠንካራ የሆኑ ማስፈጸም ያለባቸው ህጎች መውጣት አለባቸው ብለን እናምናለን። በሌላ በኩል አሁን ያነሳው የዚህ ከማን ምን ይጠበቃል ለመፈጸም ለተባለው በመጀመሪያ ከህጉ ባለቤት ከመንግስት ትልቁን ድርሻ ይጠበቃል። በተለይ በመመሪያዎች ጠንካራ መመሪያዎችን አውጥቶ ከማስፈጸም አንጻር ማለት ነው። በሌላ በኩል በማይተናነስ ሁኔታ ከአካል ጉዳተኛው ማህበረሰብም ህጉ ምን ክፍተት እንዳለው ለሚመለከተው አካል መንገር፣ መወትወት ስራዎች መሰራት መቀጠል አለባቸው ብለን እናስባለን። ያልተፈጸመበትን ምክንያት በጥናት እያስደገፉ ለመንግስትም ግብረ መልሶችን መስጠት ስራዎች መሰራት አለባቸው ብለን እናስባለን። ሌላው ግን የዚህን ህግ ከማስፈጸም አንጻር መንግስታዊ ከሆኑ ድርጅቶች ባሻገር የግሉ ዘርፍም መንግስታዊ ያልሆኑ ተቋማትም በእኩል ደረጃ ለዚህ ህግ መፈጸም ግለሰቦችም ጭምር ማለት ነው መትጋት አለባቸው ብለን እናስባለን። ይህን ስንል አንደኛ የህዝብ መገልገያ ተቋማት ስንወስድ አሁን ትምህርት ቤትና ጤና አገልግሎት የሚሰጡ ተቋማትን ማየት ባጭሩ እንችላለን። እነዚህ ተቋማት አንድም በመንግስት እጅ ያሉ አሉ፣ አለዛም በግለሰቦች እጅ ያሉ አሉ እና ሁለቱም ኢኳሊ ትኩረት ካልሰጡ በስተቀር የመንግስት ብቻውን የሚቀረፍበት የግሉ ሴክተር ብቻውን የሚቀረፍበትም ከሆነ አስቸጋሪ ይሆናልና ሁሉም ባለድርሻ አካል ጉዳዩ የሚመለከተው አካል ይሄንን ውጤት ለማምጣት ለውጥ ለማየት የታሰበውን ግብ እንዲመታ ህጉ ድርሻውን መወጣት አለበት ብለን እናምናለን። ስለዚህ አይ ቲንክ መላው የግሉ ሴክተር የመንግስት ሴክተር በተለይ ለህዝብ አገልግሎት የሚሰጡ ተቋማት ከነገ ጀምሮ የነበራቸውን ህንፃ መፈተሽ ማየት ግድ ይሆናል ማለት ነው። የት ነው ያለነው፣ ምንድን ነው የሚያስፈልገው ማለት አለባቸው ብለን ነው የምናምነው። ይህን ስናደርግ ለውጦች ይመጣሉ። ሁሉም በእኩል ደረጃ ይህንን ህግ ለማስፈጸም ዘብ ይቆማል ብለን እናስባለን። ምክንያቱም አንዱ ለሌላው ምሳሌ የሆነ መሄድ ለውጥ ያመጣል ብለን እናምናለን። በተለይ ይህን አዋጅ ስንመለከት ቅድም የተገለጸው ወደኋላ ይሰራል ያልነው ህንፃዎችን ሪኖቬት እስከ ማድረግ ይደርሳልና ከፍተኛ ወጪ አድርገው የሚወስዱት ከሆነ እና ይህንን ከፍተኛ ወጪ ስለሆነ አልሰራም በሚሉበት ጊዜ ደግሞ ባይሰራም ለሚቀጥለው ዓመት ዝም ብሎ ህዝባዊ አገልግሎት የሚሰጠው ተቋም ፈቃድ እያገኘ የሚቀጥል ከሆነ አስቸጋሪ ነው የሚሆነውና እኛ ሀገር አንዱ የህግ አፈጻጸም ጋር ተያይዘው በወጣበት ፍጥነት ልክ ወደ ስራ የማይገባ ከሆነ ሰው ከተላመደው በኋላ ከሆነ አስቸጋሪ ነው የሚሆነው። ስለዚህ አዲስ ህግ ወጥቷል። ስለዚህ ህጉ መፈጸም አለበት የሚለው ላይ መጮህ ያስፈልጋል ብለን እናምናለን። ሌላው መሰረታዊ ነገር ደግሞ ከፍትህ ሚኒስቴር በተለየ ሁኔታ ትኩረት ሰጥቶ ክትትልና ግምገማ ማድረግና ለማህበረሰቡ የተፈጸመውን ልክ ማቅረብ፣ የቀረውንም ደግሞ ከማን ምን እንደሚጠበቅ በተጠና መንገድ በየጊዜው ማቅረብ አለበት ብለን እናምናለን። ይሄው ነው በእኔ በኩል። አመሰግናለሁ። ከልብ አመሰግናለሁ። እኔም እንግዲህ ሲነሱ የነበሩ ጉዳዮችን በደንብ አስተውላችሁ ከሆነ የወጣው አዋጅ በተለይ የህጉ ተጠቃሚዎችን የሚመለከታቸው ባለድርሻ አካላትን ከማሳተፍ አንጻር በአንጻሩ ጥሩ የሚባል እንደሆነ ትረዳታላችሁ ብዬ አስባለሁ እና ከዚህ አንጻር ከፍትህ ሚኒስቴር ማዕከላችን አቶ አዲስ ጌትነት አሉ። በኢፌድሪ ፍትህ ሚኒስቴር የህግ ጥናት በርቅቅና ማጠቃለል ዳይሬክቶሬት ዳይሬክተር ጀነራል ናቸው እና እንደው ይህ ህግ ምን ያስተምረናል፣ የህግ አወጣጡ ሂደቶች ላይም ደግሞ ባለድርሻ አካላትን ከማሳተፍ አንጻር ያለው አሰራር ምን ይመስላል በሚል ብንጠይቃቸው ጥሩ ይመስለኛል እና ማዕከላችን ስላሉ አቶ አዲስ ጌትነት ለሳቸው እድሉን ብሰጥ መልካም ነው። የአይነት መድረክ መዘጋጀቱ በጣም ጥሩ ነው።
አዲሱን የህንፃ አዋጅ በተመለከተ ያው ከሂደቱ ጀምሮ ጥሩ አካሄድን የተከተለ ነው። ያው በውይይቱ በኋላም የዚህ የአካታችነት ሁኔታን ከአካል ጉዳተኞች አንጻር በደንብ አድርጎ የሚያንጸባርቅ የህግ ማዕቀፍ ነው ሲነሳ እንደነበረው ማለት ነው። ስለዚህ አንድ የተወሰነ እርምጃ ሄደናል የሚለውን ነገር በአግባቡ የሚያሳይ ነው። ከመግቢያ ጀምሮ ዋና መነሻ ምክንያቱ ምን እንደሆነ አጠቃላይ ዓላማውን በደንብ ቁልጭ አድርጎ ያሳያል። ወደ ይዘቱም ስንገባ ከዋና ዋና መሰረታዊ ድንጋጌዎቹ በተጨማሪ ማስፈጸሚያ ስልቶቹ በራሳቸው ጥሩ የሚባሉ ናቸው። አሁን ክፍተቶች አሉ ተብሎ የተነሳዋለ ምን ላይ ነው የሚለው ወደፊት ያው በትግበራ ሂደት እየታየ የሚለይ ሆኖ እንዳጠቃላይ የተቀመጠው ከአስተዳደራዊ እርምጃ እስከ ወንጀል ተጠያቂነት ድረስ በግልጽ የሚያስቀምጥ ማዕቀፍ ነው። ከዚህ አኳያ የአዋጅ የሚያስተምረው ብዙ ነገር አለ። ሌሎችም ህጎች ይህንን ታሳቢ እንደው ከአጠቃላይ ከአካል ጉዳተኞችም ከሌሎች ተጋላጭ ማህበረሰብ ክፍሎችም አኳያ አካታችነትን መሰረት አድርገው መስራት አለባቸው። ህጎች የሚወጡት ለማን ነው የሚለውን ነገር በደንብ ማጤን ያስፈልጋል ማለት ነው። ወደ አዋጁ 1356 ስመጣ በዋናነት ህጉ ወጥቷል 2017 ላይ። በቀጣይ ትግበራው ምን መሆን መቻል አለበት የሚለውን ነገር ማሰብ የሚጠይቅ ነው። እንደሚታወቀው በአስተዳደር ስነስርዓት አዋጁ 1183 2012 ላይ ወጣ። እዛ ላይ እንደተቀመጠው ህጎች ዋጋው መፈጸም አለባቸው። ውሳኔም ሰጭነቱም ማስፈጸሚያ መመሪያዎች መቼ መውጣት አለባቸው የሚለውን ሁሉ ያስቀምጣል በአግባቡ። በተለይ አንዳንድ ጉዳዮች በዚህ መመሪያ ይወጣላቸዋል ተብለው በግልጽ የተቀመጡ ጉዳዮች ላይ አዋጁ ከጸደቀበት ጊዜ ጀምሮ በ3 ወራት ውስጥ መውጣት አለበት ብሎ ያስቀምጣል። ሌሎቹ ላይ ደግሞ በተገቢው ጊዜ መውጣት አለበት ብሎ ያስቀምጣል። ይሄን አዋጅ አሁን ወደ ትግበራ እንዴት ማስገባት ይቻላል የሚለው ከዚህ መንፈስ መታየት አለበት ብዬ አስባለሁ። ስለዚህ ትግበራው ላይ በደንብ መስራት ይጠይቃል። ባለድርሻ አካላትን እንዳሆኑ ለይቶ ማወያየት፣ ግንዛቤ መስጠት፣ ዋናነት ከዚህ የአዋጅ የሚጠበቀው ስታንዳርዶቹ ምን ያህል ግንዛቤ አለ። የክትትልና የቁጥጥር ስርዓቱ ያው በፈቃድ በመስጠት በቁጥጥር የሚሰራ ስለሆነ አስቻይ ሁኔታዎችን ይፈጥራል። ከዛ ባለፈ ግን ይደራጃሉ የተባሉ አደረጃጀቶች በተጠናከረ ሁኔታ ተደራጅተዋል ወይ፣ ወደ ስራ ገብተዋል ወይ፣ አዋጁ ከጸደቀበት ጊዜ ጀምሮ ወይም ደግሞ ስራ ላይ ከሚውልበት ጊዜ ጀምሮ የሚገነቡ ህንፃዎችን ብቻ ሳይሆን ወደ ኋላም ሲነሳ እንደነበረው ይሄዳል እና ከዚህ አንጻር እስካሁንስ ምን ተሰራ የሚለውን ነገር ከአሁኑ ምን የዝግጅት ሁኔታዎች አሉ የሚለውን ነገር በደንብ ቢነሳ እዚህም ላይ ጥሩ ነው ብዬ አስባለሁ። ማሰብ ወደዛ መሄድ ይጠይቃል ካሁኑ ነው። የመመሪያ አወጣጡንም እንደዚሁ ሌላ ደንቦች ይህንን ለማስፈጸም የሚያስፈልጉትም በዳሰሳ ጥናት እየተሰራላቸው በአግባቡ መዘጋጀት አለባቸው ብዬ አስባለሁ። ይሄ እንደ ተቋም እንደ ፍትህ ሚኒስቴር የሚወጡ መመሪያዎች ይህን አዋጅ ተከትለው የሚወጡ ደንቦች ከእናት አዋጁ ጋር ምን ያህል የተጣጣሙ ናቸው፣ ምን ያህል ለማስፈጸም ያስችላሉ የሚለውን በራሱ የሚያይበት እንዲሁም አዋጁ ላይ እየተተገበረ ነው የሚለውን የህጎች ተፈጻሚነትም ራሱን የቻለ ክፍል ተደራጅቶለት እየሰራ ስለሆነ በዛም አግባብ የሚታይበት ሁኔታ ይኖራል፣ ከዚህ በፊት ሲነሳ እንደነበረው ማለት ነው። ስለዚህ እኔ አሁንም እዚህ ላይ ሁሉም ባለድርሻ አካል ተናቦና ተቀናጅቶ መስራት አለበት ብዬ የማስበው ጥሩ ነገር ይዞ መጥቷል። ይህን ወደ ትግበራ ማስገባት ላይ ነው። ወደ ትግበራ ማስገባት ላይ በደንብ መስራት ይጠይቃል። ይሄ አዋጅ ከወጣ በኋላ ምን ያህል የግንዛቤ ማስጨበጫ ስራዎች ተሰርተዋል? አሁን ባለድርሻ አካላት፣ አርክቴክቶች፣ እዚህ አካባቢ ላይ የሚሰሩ እንዳጠቃላይ ፈቃድ ወስደው የሚሰሩ አካላት ላይ ምን ያህል ውይይቶች ተደርገዋል? ምን ያህል ለዚህ ዝግጁ ናቸው? አሁን ይህን ታሳቢ ተደርጎ እየተሰራ ነው ወይ የሚለው ዛሬ ካልጀመርነው ነገ ወደዛ ለመግባት ስለሚያዳግት ምን ያህል ላይ ነን? አሁን የዝግጅት ስራዎች፣ የመሸጋገሪያ ሁኔታዎች ይኖራሉ፣ እነሱ ያስፈልጋሉ። ግን ለዚህ የሚሆነውን ስራ በየጊዜው በየደረጃው እየሰራን ካልሄድነውም ቻሌንጅ ያደርገናል ብዬ አስባለሁ። ስለዚህ እዚህ ላይ በደንብ መስራት፣ ግንዛቤ ማስጨበጫ ላይ በተለይ ባለድርሻ አካላት እንዳጠቃላይ ማህበረሰቡ ዛሬ አስቻይ ሁኔታዎች አሉ። እንደ መንግስት ለዚህ ቁርጠኛ ሆኖ ህጉ ወጥቷል። ህግ የሚወጣው ለትግበራ ነው።
ይሄ ደግሞ በደንብ መሰራት አለበት ነው። ጸድቋል አዋጁ፣ ስራ ላይ ነው አሁን። ይህንን ታሳቢ ያደረጉ ስራዎች ናቸው። እንደውም እያሰብኩ ነበረ ለመሆኑ መመሪያዎች ተዘጋጅተዋል እስካሁን የሚለውን ነገር። እኔም በምመራው ክፍልም እንዲህ አይነት እንትን ስላላየው ምናልባት ከተሳሳትኩ ያርሙኛል። ከከተማና መሰረተ ልማት ሚኒስቴር የሚመለከታቸው ኃላፊ ስላሉ ምን ያህል አለ እኛም እንደ ተቋም እናግዘውን እናግዛለን። በዚህ ሂደት ውስጥ መስራት አለብን። ማህበረሰቡ በራሱ ይሄ ግንዛቤ እንዲኖረው መሰራት አለበት። ዛሬ እኔ አሁን አንዳንድ መድረኮችም ሲኖሩ አንዳንድ ህንፃዎች ላይ የሚዘጋጁበት ሁኔታ ሳይ ትንሽ ያሸማቅቃል ያለው ሁኔታ ማለት ነው። አካል ጉዳተኞች አክሰስ ለማድረግ አንደኛ ፎቅ፣ አምስተኛ የሊፍቶቹ ሁኔታ በጣም ቻሌንጂንግ ናቸው ይታወቃል። የኛ ነባራዊ ሁኔታው ይህንንም ለማድረግ ነው ወደኋላ እስከመሄድ ድረስ ህጉ የወጣው ማለት ነው። የእኛን ነባራዊ ሁኔታ የእኛን አቅም ባገናዘበ መልኩ ይህን ስራ መስራት ይቻላል ተብሎ ስራ ላይ ውሏል ነው። ስለዚህ በየጊዜው አቅምን እያጠናከሩ ግንዛቤ እየፈጠሩ በደንብ ቀድሞ መገኘት ያስፈልጋል ብዬ አስባለሁ። ስለዚህ እስካሁን ባለው ምን አይነት ለዚህ የሚሆኑ ምርጥ ተሞክሮዎች አሉ፣ ለዚህ አስቻይ ሁኔታ የሚፈጥሩ ለምሳሌ ይህን ታሳቢ አድርገው ወይም ከዛም በፊት ሊሆን ይችላል ዲዛይናቸው ለአካል ጉዳተኞች እንዳጠቃላይ ተደራሽ መሆን የሚችሉ ምን አይነት ምርጥ ተሞክሮዎች አሉ የሚለውን ነገር በየደረጃው እነዚህን ምርጥ ተሞክሮችን እየቀመሩ ማስፋት ማሳደግ፣ አዋጁን በሚያስቀምጡ አግባብ ክፍተቶች ሲኖሩ ያንን ማረም ያስፈልጋል ብዬ አስባለሁ። ስለዚህ ይህንን ታሳቢ ያደረገ መልኩ ሁላችንም መንቀሳቀስ ይገባናል የሚለውን ነገር እንደው ለማንሳት ነው። በየደረጃው ያሉ አካላት ይህንን እንዳጠቃላይ ሚኒስቴር መስሪያ ቤቱ በደረጃው ክልል ላይ ያሉ የሚመለከታቸው ተቋማት ይህንን በመፈጸም በማስፈጸም ኃላፊነት ያላቸው አካላት ሁሉም የግሉም የመንግስትም አካላት በቂ ግንዛቤ ኖሯቸው ከአሁኑ መስራትና ወደ ሙሉ ትግበራ እንዲገባ ማድረግ ያስፈልጋል ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ አቶ አዲስ ጌትነትን ከፍትህ ሚኒስቴር። እንግዲህ መድረክ ላይ ሰፋ ያሉ ሀሳቦች ተነስተዋል። ወደ እናንተ መልሰዋለው። ያልተነሳ ሀሳብ ካለ ምናልባትም የሚጨመር ነገር ካለ እዚህ ጉዳይ ላይ ይሄኛው ሀሳብ መነሳት ነበረበት የምትሉት ሀሳብ ካለ ለተወሰኑ ተሳታፊዎች እድል እሰጣለሁ። አመሰግናለሁ። ዘመነ ዮሐንስ እባላለሁ። ከኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር ነው የመጣሁት። ኮፊ አናን በአንድ ወቅት የተናገሩት ነገር ሁሌ አእምሮዬ ውስጥ አለ። አንድ ሀገር ሲቪላይዝድ ነው ወይም አንድ ማህበረሰብ ሲቪላይዝድ ሆኗል የምንለው ወይም ማለት የምንችለው አካታች ሁሉን አቀፍ ማህበረሰብ የፈጠረ እንደሆነ ነው ምትል አባባል አለች እና እንግዲህ በየጊዜው አዋጅ መውጣት ስፔሲፊክ አካል ጉዳትና ጉዳተኝነት ጉዳይ ላይ ትኩረት አድርገው ደግሞ አዋጆች እንደዚህ መውጣታቸው ይበል የሚያሰኝ ነው። እንሰልጥን ካልን ወይም ሲቪላይዝድ ነው እንደግ ካልን ይህ ግዴታ ነው፣ ምርጫም አይደለም። ሲጀመር ዓለም አሁን የሰብአዊ መብት ጉዳይ ነው እያለ በሚያቀነቅንበት ዘመን እኛ እንደ ችሮታ የምናወራ ወይም የቀደሙት ሞዴሎች ላይ ቁጭ ብለን የምናወራ ከሆነ እንደ ሀገር ልናድግ አንችልም እና መሰልጠን ካስፈለገን ማደግ ካስፈለገን እንዲህ አይነት አዋጆች አካታች ሆነው የሚወጡ አዋጆች በሙሉ አካታች ሆነው መውጣት አለባቸው ማለት ነው። እንግዲህ የድሮ ሕግ 16 ወይ 17 ዓመት ሆኖታል። እንደው ምን ረብ ነበረው ብንል ከአካል ጉዳት እይታ ምንም ረብ ነበረው ለማለት ትንሽ እንትን ይላል እና ይሄ አዲሱ አዋጅም እንግዲህ ዓመት ሊሆነው ነው። እንዲህ እየቆጠረ ይሄዳል። ጊዜው አያቆምም መቁጠሩን እና እንዲህ እየቆጠርን ሌላ 17 ዓመት እንዳንጠብቅ በጣም ጥንቃቄ ማድረግ ያለብን ይመስለኛል። ለከተማ ልማት መሰረተ ልማት እንደ ጥያቄም ከሆነ ምናልባት አስተያየትም ከሆነ ሌት ሆኖ ነው የአካል ጉዳተኞች ማህበራት ፌዴሬሽንን ግብዓት የጠየቀው ይመስለኛል እና ለምን ከመነሻው ከመሰረቱ ጥያቄ አላነሳም? ግብዓት አቅርቡ፣ ተርሚኖሎጂዎች ላይ እንደዚህ ብናደርግ የሚል ሀሳብ መቅረብ ያለበት አስገዳጅነቱ አዋጁ እንዳለም ሆኖ አስቀድሞ ነው ብዬ አስባለሁ እና
ከተዘጋጀ በኋላ ፊድባክ ስጡ ተብሎ ነው የመጣው። ካልተሳሳትኩ እንደዛ ነው የገባኝ እና እሱ መሆን ነበረበት ብዬ አላስብም። ከመነሻው መጠራት መጋበዝ ነበረባቸው የአካል ጉዳተኞች ማህበራት። አመሰግናለሁ። ኤልያስ እባላለሁ ከሃንዲካፕ ኢንተርናሽናል የአክሰሲቢሊቲ ስፔሻሊስት ነኝ። ሲቪል መሀንዲስ ነኝ። በመጀመሪያ ይሄ አዲሱ ህግ በመውጣቱ እዚያ ላይ ለተሳተፉ አካላት ኮንግራጁሌሽን ማለት እፈልጋለሁ። ምክንያቱም ትልቅ የሆነ ብሬክ ትሩ ነው። እኛም እንደ ድርጅት ከአካል ጉዳተኞች ጋር ለምንሰራው ስራ ትልቅ መቆሚያ ቦታ አግኝተናል ብለን እናስባለን እና ትልቅ ብሬክ ትሩ ነው። ወደፊትም ለመራመድ ለምንሰራው አዌርነስ ሬይዚንግ እንቅስቃሴዎችም እና ኢንተርቬንሽኖችንም የሚደግፈን ነው። ስለዚህ ኮንግራጁሌሽን ማለት እፈልጋለሁ። በዛው ላይ አንዳንድ የተነሱ ፖይንቶች ላይ ሬዝ ለማድረግ የመጀመሪያ አዌርነስ ሬይዚንግ ላይ አሁን ይሄኛውም መድረክ መዘጋጀቱ በጣም ትልቅ ሁኔታ ነው። ስፔሻሊ ደግሞ እንደ ባለሙያም እንደ መሀንዲስም ሆነ ስናየው ከአለማወቅ ነው። አብዛኞቹ ከተማችን ላይ ኢትዮጵያ ላይ የምናያቸው ዲዛይኖች፣ ህንፃዎች አክሰሰብል ያለመሆናቸው ሪዝን እና አዌርነስ ሬይዚንጉ ላይ በደንብ መስራት አለብን ብዬ አስባለሁ። ስፔሻሊ ከዩኒቨርሲቲዎች ጋር አብሮ የመስራት ሁኔታ ቢኖር ወደፊት ለሚወጡ ባለሙያዎች ቅድም እንደተነሳው ደግሞ ከአማካሪ ድርጅቶች እና ከኮንትራክተሮች ጋር አብሮ የመስራት ሁኔታ በጣም አስፈላጊ ነው፣ ኢምፔራቲቭ ነው። ወደ ዘመናዊነት የምንሄድ ከሆነ የሆነን አካል ትተን አይደለም የምንራመደው እና የግዴታ አክሰሲቢሊቲ ኮር ፖይንት መሆን አለበት ብዬ አስባለሁ። የእኔ ሀሳብ ላይ ለመምጣት ህጉን ሪቪው የማድረግ እድል ነበረኝ እና በስራ አጋጣሚ የሌሎችንም የጎረቤት ሀገሮችንም ፕሮክላሜሽን የማየት እድል ስለነበረኝ የተወሰኑ ጋፖች በእኔ በኩል ያየሁትና ከመድረኩም እዚህ ላይ ሪፍሌክት ቢደረግ ብዬ የማስባቸው ፖይንቶች አሉ። የመጀመሪያው ዲቴይል ዳይሬክቲቮች ይወጣሉ በሚል ነው። ምክንያቱም እንደ መሀንዲስ እንዴት ነው ህጉ ባለቤት ሰጥቶታል፣ ማን ነው ይሄንን ህግ የሚያስፈጽመው የሚለውን ክሊርሊ አድሬስ አድርጓል። ቀጥሎ ደግሞ ሃው የሚለውን ዲዛይን ፌዝ ላይ ሶሉሽን መፈጠር እንዳለበት ክሊርሊ ስቴት ያደርጋል። እንዴት የሚለውን ግን መልስ አይሰጠንም አሁንም እንደ ባለሙያ። ምክንያቱም አሁን ስልጠናዎችም ስንሰጥ ለመሀንዲሶችንም ለሌሎችም አካላቶች በምንሰጥ ጊዜ ቀጥሎ ጥያቄ የሚሆነው እንዴት አድርገን ቢልዲንጎቻችን አክሰሰብል እናርግ የሚል ነው። ስለዚህ ዳይሬክቲቭ እዚህ ላይ ይመጣል። ኢትዮጵያ አክሰሲቢሊቲ ስታንዳርድ ያስፈልጋታል በቢልዲንግ ደረጃ ማለት ነው። ስለዚህ ይሄንን አሁን ከወጣ ባለፈው ዓመት ነው የወጣው፣ ይሄ ዲስ ይር ነው የወጣው። ስለዚህ ጥሩ ነው እንቅስቃሴው፣ ግን ምን ያህል ደረጃ እንደደረሰ ማወቅ ፈልጋለሁ። ዲሴቢሊቲ ስታንዳርድ እየወጣ ነው ወይ? ምን ያህል ደረጃ ደርሷል? እንዴት ነው እየሄደ ያለው? ምክንያቱም ይሄንን ሀው የሚለውን እንዴት የሚለውን አድሬስ የሚያደርግልን ዋናው ፖይንት ነው እሱ ብዬ ስለማስብ ነው። ሌላ አንቀጽ 23 ቅድም ሲነሳ ሰምቼ ነበር እና የቀድሞ ህንፃዎችንም አድሬስ ያደርጋል። እውነት ነው፣ የቀድሞ ህንፃዎችንም አክሰሰብል እንዲሆኑ ፖይንት ያደርጋል። ግን ካታጎሪ ሰጥቷቸዋል። ካታጎሪ ሀመርሃ እስከ መድረስ ምን ነው ስፔሲፊካሊ ማንዳቶሪ የሚያደርገው ለምን እንደሆነ ግልጽ አልሆነም። ምክንያቱም በኢትዮጵያ በሪያሊቲ ስናየው ካታጎሪ ለና ሀመርሃ ነው አብዛኛው አብሶ ክልል ከተሞች ላይ ብንሄድ አዲስ አበባም ላይ የምናያቸውና ለምን ማንዳቶሪን ማድረግ እንዳስፈለገ ግልጽ አይደለም እና እሱንም ከመድረኩ እንዲመለስልኝ እፈልጋለሁ። አመሰግናለሁ። በላቸው ስራው እባላለሁ። ሚዲያ ኮሚኒኬሽን ኮንሰልታንት እና ከአዲስ አበባ ዩኒቨርሲቲ ኮሚኒቲ ኔክሰስ ራዲዮ ፕሮግራም የሚባል አለ። ኢንክሉዥን ላይ በደንብ እንሰራለን። በነገራችን ላይ ዩኤን ሃቢታት እና ደብሊውኤችኦ ባወጡት መረጃ መሰረት በየአመቱ በጣም በርካታ ሺህ ሰዎች አካል ጉዳተኞች በእንደዚህ በባድ ቢልዲንግ ወይም ደግሞ
ህንፃዎች ኮላፕስ በማድረግ በተለያዩ ምክንያቶች ህይወታቸውን የሚያጡበት አጋጣሚ አለ። አዳዲስ አካል ጉዳተኞች ደግሞ የሚፈጠሩበት አጋጣሚ አለ። ጉዳዩ አሳሳቢ ነው ማለት ነው። ለአካል ጉዳተኞችን ሴፍቲ ለመጠበቅ ብቻ ሳይሆን ተጨማሪ ሌሎች ሰዎች አካል ጉዳተኛ እንዳይሆኑ ያግዛል። አሁን ይሄ የህንፃ አዋጁ ተግባራዊ መሆን ማለት ነው። ስለዚህ እኔ አንዳንድ ሀሳቦች ለመስጠት ያህል አንደኛው ብዙ ጊዜ ቅድም ተጠቅሷል፣ የሚዲያ ትሬኒንግ በጣም ያስፈልጋል። ጋዜጠኞችን፣ የተለያዩ ፕሮፌሽናሎችን አድቮኬት እንዲያደርጉ ትሬኒንግ ያስፈልጋል። የህጉንም አዋጁን መውጣት ምናልባት አዌርነስ ወይም ማወቅ ላይኖር ይችላል። ስለዚህ ከጋዜጠኞች ጋር በደንብ መስራት ያስፈልጋል። ከሜንስትሪም ሚዲያም ከሶሻል ሚዲያም ጋር ካሉ ጋር መስራት ያስፈልጋል። ሌላው ከዴቨሎፐርስ፣ ከኮንትራክተርስ፣ ከተለያዩ ደግሞ ፕሮፌሽናል አሶሲዬሽኖች አሉ። ለምሳሌ የኢትዮጵያ ምህንድስና ማህበር አለ፣ የኢትዮጵያ ኮንትራክተርስ አሶሲዬሽን አለ። እነዚህ ሰዎች ወደፊት ህንፃውን የሚገነቡት ሙያውም ላይ ያሉ ሰዎች ስለሆኑ አድቮኬት ማድረግ ያስፈልጋል። እሺ፣ በጣም ነው የማመሰግነው። መሰረታዊ ምክንያታዊ የሆኑ ጥያቄዎች እና ሀሳቦች ናቸው የተነሱት። መሀከላችን ሁለት ባለሙያዎች አሉ። የእነሱንም ሀሳብ ማካተት አስፈላጊ ነው ብዬ አስባለሁ እና ዶክተር ዮሐንስ ታከለ እንዲሁም ኢንጂነር አምሃ ገብረ ማርያም መካከላችን አሉ። አንዳንድ ጥያቄዎች እና የተወሰነ ደቂቃ እንሰጣቸዋለን። ለዶክተር ዮሐንስ እንደው የመጀመሪያውን ጥያቄ ማድረግ ያስፈልጋል። እንደ አንድ አይነ ስውርና ከፍተኛ የህግ ባለሙያ አዋጁ ከእንቅስቃሴ እክል ካለባቸው ወገኖች ውጭ የሌሎቹን የጉዳት አይነቶችን እንዲሁም ችግሮችን እንዴት ይፈተዋል ብለው ያምናሉ የሚል ጥያቄ ነው ያለኝ እና ለዶክተር ዮሐንስ እድል ሰጣለሁ። እሺ፣ አመሰግናለሁ። አይ ቲንክ አዋጁ ያው ጠቅለል አድርጎ ነው ያስቀመጠው። በአብዛኛው የተደራሽነት ጉዳይን በየቦታው በየአንቀጹ ሚኒስትሪም አድርጎ አስቀምጧል እና ይሄ ስፔሲፊክሊ ከእያንዳንዱ የጉዳት አይነት አንጻር ሲታይ በደንብ ሊገመገም ወይም ደግሞ አቅሙ ሊፈተሽ የሚችለው አሁን የተባለው መመሪያ ሲወጣ ፕላስ ደግሞ ስታንዳርዶቹ ሲወጡ ነው። አዘርዋይስ አዋጁ ጠቅለል አድርጎ ሁሉንም አካል ጉዳተኛ ግን ደግሞ በእያንዳንዱ በዲዛይን ስቴጅ ሊሆን ይችላል፣ በግንባታ ፈቃድ፣ እንደዚሁም የተጠቃሚነት ወይም ደግሞ አገልግሎት የሚሰጠው ህንፃ ልክ ለአገልግሎት ለመስጠት ሬዲ ነኝ ሲል ባለቤቱ የአገልግሎት መስጫ ፈቃድ ይሰጠዋል እና ከዛ አንጻር ለየትኛውም አካል ጉዳተኛ ጥሩ ነው ብለን እናስባለን። ብዙ ጊዜ ግን አሁን ያልካቸው አይነት ጥያቄዎች ዝርዝሮቹ የሚገለጹት በአብዛኛው የደንብና የመመሪያ ስራ ነው የሚሆነው። መመሪያና ደንብ በባህሪው ከአዋጁ የሚያፈነግጥ አይደለም። ግን ደግሞ አዋጁ ውስጥ ያሉት ነገሮች ዘርዘር ብለው እንዲፈጸሙ እንዲነገሩ የሚያደርግ እንደመሆኑ መጠን በእርግጠኝነት በመመሪያው በደንቡ በደንብ ይገለጻል። አሁን ባለው ሁኔታ ግን አዋጁ ሁሉንም አካል ጉዳተኛ በደንብ አድርጎ ያካተተ ይመስላል። ሞር እንግዲህ አዋጅ ላይ ያን ያህል ደግሞ ዲቴይል እንዲገባም አይጠበቅበትም። አዘርዋይስ ቅድም አቶ ሙሴ እንደገለጸው አንቀጽ 23 ቢሆን በተወሰነ መንገድ ይነካከዋል። ፕላስ ደግሞ የዚህ አዋጅ ትልቁ ጎን አክሰሲቢሊቲ አይደለም በደንብ ፕሮሞት ያደረገው፣ እንዲያውም ዩኒቨርሳል ዲዛይን ነው። ዩኒቨርሳል ዲዛይን በባህሪው ከአክሰሲቢሊቲ ከፍ ያለ ወይም ደግሞ የአክሰሲቢሊቲ ታላቅ ወንድም ነው ማለት እንችላለን። ምክንያቱም ዩኒቨርሳል ዲዛይን ካልክ አካል ጉዳተኛውን ብቻ አይደለም የትኛውንም ማህበረሰብ ነው የምታካትተው። ለምሳሌ አንቀጽ 8(6) ብታዩት፣ አንቀጽ 9 ንዑስ 1 ብታዩት ይህን ነው የሚገልጸው። የሁሉም ማህበረሰብ ክፍል አንድን ህንፃ ለመጠቀም ሲሻ በየትኛውም መንገድ ህጸጽ እንዳይገጥመው ነው የሚያዘውና ዩኒቨርሳል ዲዛይንን ከፍ አድርጎ ያስቀመጠ እንደመሆኑ መጠን አይደለም በአካል ጉዳት መካከል ያለውን ዲፈረንስ ይቅርና ከአካል ጉዳት ውጭ ያለውንም አካል የሚያካትት ነው የሚሆነው። ያ ማለት ግን ቅድም እንዳልኩት እንደተባለው አንዳንድ ችግሮች ሊኖሩ ይችላሉ። ለምሳሌ አሁን ስለ ቢልዲንግ ኦፊሰር ወይም ደግሞ የቢልዲንግ ኤክስፐርት ማን ነው የሚለውን በአንቀጽ 2 ላይ ዲፋይን ሲያደርግ እነ ሲቪል ኢንጂነርስ፣ አርኪቴክትስ ወዘተ አሉ እና ግን ደግሞ የአክሰሲቢሊቲ ኦዲት ፕሮፌሽናልስ እዛ ውስጥ አልተካተቱም እና እኔ መጨረሻ ላይ ለምሳሌ ፈቃዱ ሲሰጥ የአገልግሎት ጊዜ ደርሷል እና ዩካናው ፕሮሲድ ተብሎ ሲሰጠው ከአክሰሲቢሊቲ አንጻር ያ ባለሙያ ኤክስፐርት ነው ወይ ሌላ ጥያቄ ነው እና ብዙ ጊዜ ሌሎች ሀገራት ላይ ወይም ደግሞ ዲፓርትመንቱ ውስጥ አንድ የአክሰሲቢሊቲ ፕሮፌሽናል አለ፣ አዘርዋይስ ደግሞ ውጭ ላይ የሆነ ቦርድ ይኖራል፣ ሰርቲፊኬትን የሚሰጠው የአክሰስ ቦርድ ይኖራል እና እዚህ ጋር እንደዛ የተባለ ነገር አላየውም። ሜይ ቢ እሱ ላይ በኋላ ላይ አንዳንድ ችግሮች ሊገጥሙን ይችላሉ ብዬ አስባለሁ።
እንዲያው በዚሁ አጋጣሚ እንዲያውም እንደ ስጋት ለማንሳት ያክል እኔ እንዲያውም የቅድም አንድ ወዳጅ ከሂውማኒቲ ኢንክሉዥን አንስቶታል እና መላይ የሚያርፉ ህንፃዎች ላይ ጥሩ ነው። ከዛ ውጭ ደግሞ የህዝብ መገልገያዎች ተብሎ እንግዲህ እነ ሀ እነ ለ ሊካተቱ ይችላሉ። ግን እኔ ትንሽ ግልጽ ያልሆነው እዚህ ላይ የሪል ስቴት ካምፓኒስ በመ ስር ስለማይወድቁ በተወሰነ መንገድ ከአክሴሲቢሊቲ ኦብሊጌሽንስ ወይም ዲዩቲ ነፃ የሆኑ ይመስላል እና እንግዲህ ዩኒቨርሳል ዲዛይን ካልን ፕሮዳክቶች ሁሉ ተደራሽ መሆን አለባቸው ነው ለየትኛው ማህበረሰብ ክፍል። ልብ በሉ ሪል ስቴት ካምፓኒስ ደግሞ ሰርተው የሚሸጡት ፕሮዳክት ነው፣ ቤቱ ማለት ነው። የግለሰቦች ቤት ነው ተብሎ ጀስቲፊኬሽን ተሰጥቶት ነፃ ሊሆን አይችልም እና እሱ ላይ ራሱ ለገበያ የሚቀርብ እንደመሆኑ መጠን ለምን ተደራሽ አልሆነም የሚል ጥያቄ ይነሳል እና እሱ አይ ቲንክ እንደ ክፍተት መታየት እንዲችል እንዲያው እግረ መንገዱንም ጥያቄን ስመልስ ይህንም ላንሳው ብዬ ነው። እነዚህ አይነት ነገሮች አሉ። ከዛ ውጭ ግን እንዳልኩት አሁን የተባለው ነገር በሙሉ የሚመለሰው በተለይ ዲቴይሊ እያንዳንዱን የአካል ጉዳት በደንብ ማገልገል የሚችለው በስታንዳርዱና በመመሪያው ነው ብዬ አስባለሁ። በተለይ ስታንዳርድ ላይ ከቀደም የነበረው ህግ መመሪያው ላይ ነው የሚያስቀምጠው። ስታንዳርዱና መመሪያው በአንድ ሰነድ ውስጥ ነው ያለውና ያ ብዙ የሚያራምድ አይደለም። መመሪያ በባህሪው ትንሽ ነገር ነው። ስታንዳርዱ ግን በጣም በልኪ ነው። ሌሎች ሀገራት ላይ የኢንተርናሽናል ስታንዳርድስ ኦርጋናይዜሽን የአይሶ አክሴሲቢሊቲ ስታንዳርድ ሰነዶች አሉትና እሱን ነው የሚጠቀሙት ብዙዎቹ። አንዳንዶቹ ደግሞ ልክ እንደ አሜሪካንስ እና የራሳቸው የሆነ ስታንዳርድ አላቸው። ሌሎች ሀገራት ግን የአይሶን ስታንዳርድ ይጠቀማሉና አይ ቲንክ ቅድም ኤልያስ ያነሳው ጥሩ ፖይንት ነው። ይሄ የስታንዳርዱ ጉዳይ ሲወጣ ራሱን የቻለ ሆኖ የፈለገውን መርጦ እንዲጠቀም ሳም ካይንድ ኦፍ በተለይ በመመሪያውና በደንቡ ቢካተት አዋጁን የሚቃረን ስለማይሆን አንዳች መፍትሄ ወይም ደግሞ አንዳች ሳም ካይንድ ኦፍ መግቢያ ቀዳዳ መቀመጥ አለበት ብዬ አስባለሁ። የመመሪያውና ደንቡ ላይ ስታንዳርዶች መንግስት የፈለገውን ስታንዳርድ እንዲጠቀም የሚያስችል ማለት ነውና ያው ነው። ታንክ ዩ ከልብ እናመሰግናለን ዶክተር ዮሐንስ ታከለ። ወደ ኢንጂነር አምሃ ገብረ ማርያም እንምጣና እንደው እንደ ጥያቄ እንደ አንድ አካል ጉዳተኛና የህንፃ ባለሙያ የእርስዎ ተሳትፎ እንደው ምን ይመስል ነበር? አሁን የወጣው ህግ ወይም አዋጅ አካል ጉዳተኞችን ከማካተት አንጻር በቂ ነው ብለው ያምናሉ ወይ የሚል ጥያቄ ነው። አመሰግናለሁ። እሺ፣ አመሰግናለሁ ስለተሰጠኝ እድል። በመጀመሪያ ደረጃ ይሄን አዋጅ በተመለከተ እንግዲህ እንደ አካል ጉዳተኛም እንደ መሐንዲስም በእንትኑ ላይ ተሳትፍ ያለው ማድረግ የሚችለውን ሁሉ አድርግ ያለው። ከዚህ በተጨማሪ ማመስገን የምፈልገው አካላል ይህ አዋጅ ቀላል አይደለም ለእኛ ለአካል ጉዳተኞች እንዲህ ተናግረን የምናልፈው አይደለም። ቅድም አቶ አባይነህ ጀምሮት ነበረ። ይሄ ነገር ሲጀመር ስራና ከተማ ልማት በራሱ መንገድ ሄዶ ጀምሮት ለትንሽ ነው እንዲመለስ የተደረገው። ከዛ በኋላ ግን ለ2 ዓመት ያህል ብዙ ውይይትና ብዙ ትንቅንቅ ተደርጎበታል። በጣም ብዙ ግብአቶች ተሰጥቷቸዋል። በዚህ አጋጣሚ ምናልባት አቶ አባይነህ ፌዴሬሽኑን ውስጥ ባሉ ሰዎች ሲጠቀም ባለሙያዎችን ተጠቅሞ ነው ይሄንን ስራ እንዲሰራ ያደረገው። በዚህ መሰረት ምህንድስና፣ የህግ ባለሙያ፣ ሌላውም ተካቶበት ነው ይሄ ነገር በሙሉ እንዲዘጋጅ የተደረገው። ስለዚህ በቀላሉ የመጣ አዋጅ አይደለም። ከዚህ በተረፈ ደግሞ ስራና ከተማ ልማት ሚኒስቴርም ለዚህ የሰጠው ትኩረት በቀላሉ የምንወስደው አይደለም። ቅድም እንደተባለው ለተግባራዊነቱ ሊያጠራጥረን ይችላል። አሁን በተቀመጠው መሰረት ግን ለኢትዮጵያ አካል ጉዳተኞች አንድ ስቴፕ በደንብ ሄዶ ቁጭ ያለ አዋጅ ነው ብዬ ነው በእኔ የማየው። ስለዚህ ኢትዮጵያ አካል ጉዳተኛ ፌዴሬሽንን በጣም ነው ማመስገን ፈልገው። ሌላው በዚህ የተሳተፉት የኢትዮጵያ ህግ ባለሙያ ማህበር፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር ትልቅ ሚናን የተጫወቱት። ስለዚህ ይሄን አዋጅ በትኩረት አብረን አግዘን ልንሄድበት ይገባል፣ አሁንም ለሚቀጥለው ማለት ነው። አዋጁን በተመለከተ አቶ ሙሴ ከህግ አኳያ በደንብ አድርጎ አስቀምጦታል። ላመሰግነው ፈልጋለሁ። በቃ ሊቀመጡ የሚገባቸው ነገሮች አስቀምጧቸዋል። እዛ ላይ መሄድ አልፈልግም። እኔ አሁን መናገር ፈልገው ስራና ከተማ ጋር ጥሩ መተውልን ይሄን አዋጅ እዚህ ጋር ያደረሱት። ከዛ በኋላ ግን እኔ እንደ አንድ ባለሙያም እንደ ፌዴሬሽንም እንትን ሆኜ ተወካይ ስከታተለው ቆሟል የሆነ ቦታ ላይ። ይሄ መቆሙ ደግሞ ለእኛ ጉዳት ነው። እንደተጀመረ አሁን አንድ የህግ ባለሙያ እዚህ ጋር ሲገልጹ ነበር። በ3 ወር ጊዜ ውስጥ መመሪያና ደንቡ መቀጠል አለበት
የሚል ነበር። ግን የስራና ከተማ ልማት ሚኒስቴር ሌሎች ስራዎች ስለበዙበት እዚህ ስራ ላይ ትኩረት አልሰጠልንም። አሁን መናገር የምፈልገው መጎትጎት የምፈልገው ስራና ከተማ ልማት ሚኒስቴር እንደጀመረው ይህን መመሪያና ደንብ ከኢትዮጵያ አካል ጉዳተኛ ፌዴሬሽን ጋርና ከሌላው ጋር ተባብሮ የሚሰራበትን ነገር አብሮ ቢያወጣልን ደስ ይለኛል። እኔ አሁን የሚያሳስበኝ ይሄ ነው። እኔ የወጣው አዋጅና ህግ ላይ የተወሰኑ ክፍተቶች ሊኖሩ ይችላሉ፣ ግን መመሪያና ደንቡ ላይ ደግሞ ተካቶ ይወጣል ብዬ አስባለሁ እና በተቻለ አቅም ትኩረት ይሰጥልን ብዬ ነው የማስበው። እግዚአብሔር ይስጥልኝ። አመሰግናለሁ። ኢንጂነር አምሃ ገብረ ማርያምን ከልብ ነው የምናመሰግነው። ወደ መድረኩ ልመልሰውና እንደ ማጠቃለያ ሁለት ደቂቃ ብሰጣችሁ ጥሩ ነው። የተነሱ ሀሳቦች ላይም ጥያቄዎችን ለመመለስ እንደዚሁም ደግሞ ይህን ጉዳይ እንደ ማጠቃለያ ብናነሳ መልካም ነው። በጣም አመሰግናለሁኝ። እንደው አጠር አድርጌ 1-2-3 ሀሳቦችን ለማንሳት ነው። በተወሰነ ደረጃ ኤልያስም ዶክተር ዮሐንስም አንስተውታል። የመጀመሪያው በጣም የሚያሳስበኝ ጉዳይ መመሪያ ውስጥ በደንብ መጉላት አለበት ብዬ የማስበው የአክሰሲቢሊቲ ኦዲት ፕራክቲሳችን መንግስት ኦን ሊያደርገው ይገባል ብዬ አስባለሁ። ላለፉት 10-15 ዓመታት በተለያዩ የሲቪል ማህበረሰብ ድርጅቶች ዲዜቢሊቲ ላይ የሚሰሩ ፌዴሬሽኑን ጨምሮ አክሰሲቢሊቲ ኦዲት በተበታተነ መንገድ ሲሰራ ሪኮሜንዴሽን ሲሰጥ ነበረ እና እኔ በእቅድም ደረጃ መመሪያ ወጣም አልወጣም በእቅድ ደረጃ ሚኒስቴር መስሪያ ቤቱ ይዞት ካታጎሪ አውጥቶ የሆቴሎች ለብቻ፣ የባንኮች ለብቻ ወይ ደግሞ ሌሎች መገልገያ የህዝብ አገልግሎት የሚሰጡ ተቋማትን ለብቻ ካታጎራይዝ አድርጎ የአክሰሲቢሊቲ ኦዲት እንዲሰራ ቢያደርግ በጣም ጥሩ ነው። ይሄ ጥቅሙ ብዙ ነው ብዬ ነው የማስበው። ቅድም ኤልያስ እንዳለው ላያሸልም ወይ ደግሞ ሪኮግኒሽን ያን ያክል ላያሰጥ ይችል ይሆናል፣ ግን በአዌርነስ ስራችን ውስጥ በጣም ትልቅ ሚና ይኖረዋል ብዬ አስባለሁ። ምክንያቱም አንድ ተቋም ሙሉ ለሙሉ ተደራሽ ነህ፣ በከፊል ተደራሽ ነህ፣ ምንም ተደራሽ አይደለህም ስንለው ራሱ ኃላፊነት ወስዶ ለማስተካከል መነሳሳቱ አይቀርም። ያ ደግሞ ለአካል ጉዳተኞች ደግሞ ሌላ መረጃ መስጠትም ጭምር ነው። ስለዚህ የአክሰሲቢሊቲ ኦዲት ጉዳይ በደንብ ሊታሰብበት ይገባል። በእቅድም ተይዞ ሊሰራበት ካሁኑ ተገቢ ነው ብዬ አስባለሁ። በእርግጥ የአክሰሲቢሊቲ ስታንዳርድ በሌለበት ኦዲት ነው እንዴት ነው የምንሰራው? ሁላችንም እየሰራን ያለ ነው ዓለም አቀፍ ተሞክሮን ግምት ውስጥ አስገብተን ነው። ኮንቬንሽኑን ደግሞ እንደፈረመ መንግስት ያንን ማድረግ ኃጢአትም አይመስለኝም፣ ብዙ ጠቀሜታ አለው ብዬ አስባለሁ። አንድ ሁለተኛ፣ ይህንን ስራ ይህንን አዋጅ ወደ መሬት በምናወርድበት ጊዜ ካሉ የልማት ስራዎች ጋር እንዴት ነው ኢንቴግሬት የምናደርገው? የመንገድ ስራ፣ የባቡር ዝርጋታ ሊሆን ይችላል፣ ልዩ ልዩ ግንባታዎች ይኖራሉ። ያ በሚኖርበት ጊዜ እኮ እጅግ በጣም እየተንገላታ ነው እየተጎዳን ያለ ነው እና መንገድ የሚታደስ ከሆነ አንድ ሆቴል አገልግሎቱን ይቀጥላል። የሚቀጥል ከሆነ አማራጭ መግቢያ ወይም የራምፕ ስራ እንዴት ነው ተገዶ ሊሰራ የሚገባው የሚለውንም ነገር ጊዜያዊ ነገሮችንም መመሪያው ላይ በተወሰነ ደረጃ ማንጸባረቅ በጣም ተገቢ ነው ብዬ አስባለሁ። ትልቁና እጅግ በጣም የሚያስጨንቀኝ ነገር ደግሞ ታይም ላይን ማስቀመጥ ካልቻልን እንዴት ነው ይህንን አዋጅ ወደ ተግባር የምናስገባው? በእቅድ ከተማ ልማት ሚኒስቴር የመሰረተ ልማትና ከተማ ልማት ሚኒስቴር እቅዱ ላይ ታይም ላይ ማስቀመጥ አይኖርበትም ወይ? መመሪያ በዚህኛው ጉዳይ ላይ ይሄ በዚህን ጊዜ ደንቡን በዚህን ጊዜ ያው እንደተቀመጠ ሆኖ 1183 ላይ ያ መኖር አለበት ብዬ አስባለሁ እና እነዚህን ነገሮች አንድ ላይ አቀናጅቶ መስራት ከተቻለ የተሻለ ውጤት ማምጣት ይቻላል። ግን በጥቅሉ አዋጁን ሁላችንም መልካም አዋጅ ነው ከነ የትኛውም አዋጅ የሚመጣ ባይዘው ክፍተት ማውጣት ወይ ደግሞ ችግር ነቅሶ ማውጣት ይቻላል። ግን ያለንን መጀመሪያውኑ ተግባር ላይ እናውለውና ነገ ጠዋት ደግሞ ተመልሰን የዛሬ 2-3 ዓመት ላይ ደግሞ እንዴት እናሻሽለው የሚለው ላይ መነጋገር ይቻላል። ስለዚህ በጋራ ይሄ አዋጅ ጥሩ ነው፣ መልካም ብዙ ጎኖች አሉት፣ እሱን ግን እንዴት እናውርደው የሚለው ላይ ከነገ ጀምሮ የቤት ስራችንን መስራት አለብን ብዬ ነው የማስበው። አመሰግናለሁ። እሺ፣ አመሰግናለሁ። እኔ እንኳን ብዙ የሚለው የለም፣ ብዙ ነገሮች ተነስተዋል። የጋራ ጉዳዮችን ለይተን ማወቅና በጋራ የምንሰራቸውን ስራዎች በተለይ ለአዋጁ ተፈጻሚነት በጋራ ምንድን ነው መስራት ያለብን የሚለውን ነገሮች ለይቶ ማወቅ በጣም አስፈላጊ ነው ብዬ አስባለሁ። ከዚህ አንጻር መንግስት እንደ መንግስት ከዚህ በኋላ የህጉ ባለቤት የሆነው ሚኒስቴር መስሪያ ቤት
ደንቦችን፣ መመሪያዎችን የማውጣት ስራ ከዛም ባሻገር ቅድም ከሱፐርቪዥን ጀምሮ ያሉትን ችግሮች፣ ነባራዊ ሁኔታዎች ለይተን አውቀን ወደ ደንቡ ማርቀቅ እንገባለን ከሚልም ደንብ እንዴት እንሰራለን የሚለውንም ስራ የጀመሩበትን ሁኔታ የገለጹበት መንገድ አለ። እዛ ላይ ሁላችንም ማገዝ፣ መደገፍ በተለይ አዋጁ ላይ ባየነው ቁርጠኝነት እዚህ ላይም ከተሳተፍን የተሻለ ነገሮች ማግኘት እንችላለን ብለን እናምናለን። በተለይ ህንፃ ተደራሽነት ስናስብ በጣም ብዙ ነገሮች በጣም ማይነር የሚመስሉ ነገሮች ግን የአካል ጉዳተኛውን ህይወት አደጋ ላይ ጥለው ወረድ የተቀመጡ በርካታ ጉዳዮች አሉ። ይሄን ህንፃው እንኳን አሁን ስንመለከት በአደጋ ጊዜ መውጫ ተብሎ በጀርባ ይቀመጣሉ። እነዚህ በጣም ተንጠልጣይ የሚመስሉ መስላሎች ናቸው የሚቀመጡት። ከዛ ውጭ ምንም አንድ አካል ጉዳተኛ አደጋ የሚመጣ እዛው ህንፃው ላይ ያልቃል እንጂ መውረድ በዛ በኩል አይችልም እና በርካታ ችግሮች ይዞ ነው ያለው። ነገር ግን እነዚህን በሂደት ለመፍታት ይህ ህግ በጣም ጥሩ ሆኖ ቅድም ዶክተር ዮሐንስ እንደገለጸው ዩኒቨርሳል ዲዛይንን በጠበቀ መልኩ ህንፃዎች መሰራት አለባቸው ብለው የመጣ ስለሆነ ዩኒቨርሳል ዲዛይኑን በጠበቀ መልኩ መፈጸም እንዲችሉ ደግሞ ከዚህ በኋላ መመሪያዎች ላይ፣ ደንቦች ላይ መትጋት ያስፈልጋል ብዬ አስባለሁ። በመጨረሻም ማቅረብ የሚፈልገው ጥሪ ቢኖር በተለይ የህጉ ባለቤት የሆነው መንግስት፣ እንደዚሁም መንግስታዊ ያልሆኑ ድርጅቶች፣ እንደዚሁም የግሉ ሴክተር በተለይ የህዝብ አገልግሎት የሚሰጡ ህንፃዎችን በተቻለ መጠን ህጉን አክብሮ ተደራሽ ለማድረግ የሁሉም የጋራ ጥረት ያስፈልጋል። ይህን ስናደርግ ግን ለይተን አሁን ያለውን አካል ጉዳተኛ ብቻ ሳይሆን ነገ አካል ጉዳተኛ ላለመሆኑ ዋስትና ለሌለውን ማህበረሰብ ዋስትና ካርዱን እየገዛ መሆኑን አውቀን ሁላችንም እጅ ለእጅ ተያይዘን በተለይ የህንፃ ተደራሽነትን በሀገራችን ለማረጋገጥ መስራት አለብን የሚለውን ለማስተላለፍ ነው። ጎን ለጎን የአካል ጉዳተኛ ማህበራትም አስፈላጊውን ድጋፍ የሚያስፈልጋችውን ፕሮፖዝ በማድረግ ጭምር ለመንግስት ለሚመለከተው አካል በማቅረብ የተሻለ ለውጥ በጋራ ማምጣት የምንችልበት ላይ ጥረት እናደርግ ለማለት ነው። አመሰግናለሁ። አሁን በጥያቄ መንገድ እንበለው እንጂ ጥያቄ ሳይሆን እኔ የተረዳሁት አስተያየቶች ናቸው። አስተያየቶችን በአስተያየት ተቀብለን ወደ ተግባር መውሰድ አለብን ብዬ ነው የማስበው። ስትረሱ ነው ከቀረቡት አኳያ ግን አንድ ሁለቱን ሀሳብ ለመስጠት መሳተፍ አለብን። ይህ እነዚህ ቀጣይ ህግ ማስፈጸሚያ ደንብ መመሪያ ሲዘጋጅ መሳተፍ አለብን የሚለው ይሄ ቅድምም አንስቻለሁ። አሁንም እንግዲህ መድገም ካልሆነ በስተቀር ይሄ የእኛ ፍላጎት ሳይሆን ማሳተፍ ግዴታ ስለሆነ ትሳተፋላችሁ ነው። ለማሳተፍ ግን መጀመሪያ የሆነ ነገር መዘጋጀት አለበት። መነሻ የሚሆን ለውይይት ምን ይጨመር፣ ምን ይቀነስ፣ ምን ይደረግ የሚል መነሻ መዘጋጀት ስላለበት እሱ ሰነድ ያው በዚህ ዓመት ሁላችን የምናውቅ ከሆነ ሪፎርም ስራ የተለያዩ ነገሮች መጥቶ ሰው ብዙ በኮሚቴ የተጠመደ ስለሆነ ነው እንጂ ድራፍቱ ተጀምሯል። የዚህ ዓመት እቅድ ነው ደንቡ። መመሪያው ደግሞ ታይም ይቀመጥለት ለተባለው በሚቀጥለው ዓመት መመሪያው ይዘጋጃል። የግንዛቤ ፈጠራ ለተወሰነ ሰው ብቻ አይደለም፣ ለሁሉም ህብረተሰብ የግንዛቤ ፈጠራ መደረግ አለበት። ምክንያቱም የማይገነባም ቢሆን እዚህ ጋር እኮ ከህጉ የተቃረነ ግንባታ እየተገነባ ነው ብሎ አስተያየት ጥቆማ ሊሰጥ ይችላል። ስለዚህ ማሳወቅ ያለብን በጣም የሚመለከታቸው ሊኖሩ ይችላሉ እንጂ ነዋሪው ጠቅላላ እንዲያውቀው ነው የሚፈለገው። በቃ አንድ ህግ ለመተግበር ሁሉም ህብረተሰብ ካወቀው ለመተግበር አጋዥ የሚሆንበት መንገድ ስለሚኖር የሚያየውን መረጃ ሊሰጥ የሚችልበት ሁኔታ ሊኖር ስለሚችል፣ ስለዚህ የግንዛቤ ፈጠራ ለሁሉም ህብረተሰብ እንዲሰጥ ነው የሚታሰበው። የዛሬው ለምሳሌ የመድረክ ጥሩ ግንዛቤ ይፈጥራል ብዬ አስባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። የከተማና መሰረተ ልማት ሚኒስቴር እና ፍትህ ሚኒስቴር ላይ ያየሁት የግንዛቤ እድገት በጣም ደስ ብሎኛል። በጣም ቆንጆ ነው። በዚህ ቀጥል ልል እፈልጋለሁ። ሌሎች ሴክተሮች በዚህ እያደገ ሄዳል የሚል እምነት አለ። ሌላው እስከዛው ደንቡ እስከሚዘጋጅ ድረስ መመሪያ እስከሚዘጋጅ ድረስ ግን አይ ቲንክ የአሁኑ አዋጅ ያሉት ደንቦች ለ2 ዓመት ያህል ይቆያሉ ይላል አይደለም። ስለዚህ ባሉት ደንቦች እንኳን ብንሰራ
ብዙ ለውጦች ማምጣት እንችላለን፣ ኢንፎርስ ማድረግ እንችላለን እና ጊዜ አንውሰድ። ባለው ኦልሬዲ እጃችን ላይ ያለ መሳሪያ ስላለ በሱ ሰተን ህንፃዎች እንዲሻሻሉ እናድርግ ለማለት እወዳለሁ። ሌላው አሁን የሚሰራው የተደራሽነት ጉዳይ ቅድም አቶ አባይነህ ማናችንም አካል ጉዳተኛ ልንሆን እንችላለን ብሏል አይደለ? ዋስትና ነው። እኔ ደግሞ እያልኩ ያለሁት ሁላችንም እድሜ ሰጥቶን ፈጣሪ መጨረሻ ላይ ስንሄድ አካል ጉዳተኛ እንሆናለን በእርጅና ምክንያት። አንድ ህንፃ ሰርቶ አንድ ሰው አንዳንድ ሆቴሎች ካያችሁ የሆቴሎቹ ባለቤቶች ህንፃ ይሰሩና ራሳቸው በስትሮክ ወይንም አርጅተው በኋላ ላይ መግባት ያቅታቸዋል የራሳቸው ቤት ላይ እና የሁላችንም ጉዳይ ነው እና ለራሳችን ስንል እንስራ፣ ለአካል ጉዳተኞችና ለሌሎች ብቻ አይደለም እሱ ለማለት ነው። ሌላው ለከተማና መሰረተ ልማት ሚኒስቴር ማቅረብ ፈልገው አንዳንድ ከዚህ በኋላ የሚኖሩ ማህበራት የሚያቀርቧቸው ጥያቄዎች ሊኖሩ ይችላሉ። ቅሬታዎች በህንፃዎች ላይ በተለየ መልኩ ቅሬታዎች ማህበራት ሲያቀርቡ የአካል ጉዳተኞች ማህበራት አብራችሁ ልትሰሩ ብችልበትን ዘዴዎች ቢፈጠሩ ወይንም እንደ ክፍል ቢፈጠር ወይም ቅሬታ መቀበያ ሴፕተር ቢኖራቸው አጋዥ ይሆናቸዋል የሚል እምነት አለኝ። ሌላው የፍትህ ሚኒስቴር የፌዴራል ህጎች ተፈጻሚነት መከታተያ ዳይሬክተር አለቀም ስሙን ካንተ ጋርኩኝ እሱ ደግሞ ሪሊ እንደዚህ ህጎች እየተገበሩ የሚለውን እንደ ድሮ እንደውም ተገናኝቶ ግዴላችሁም አርጉ ሳይሆን ቆንጠጥ አድርጎ የሚመራበትን መንገድ ቢፈጥር እላለሁኝ። ሌላው የፓርላማና ሌሎች ቋሚ ኮሚቴዎች ትልቅ ትኩረት ቢሰጡት ለማለት ነው። እኛ ሁልጊዜ የምንለው በተለይ በ1263 2014 የመንግስት ስልጣንና ተግባር ለመወሰን የወጣ አዋጅ እያንዳንዱ ተቋም የሚያዘጋጃቸው ህጎች፣ መመሪያዎች፣ ደንቦች ሁሉ አካል ጉዳተኞች ሜንስትሪም ማድረግ አለባቸው ይላል እና አንዳንድ ጊዜ አልፈው መጨረሻ 11ኛ ሰዓት ላይ ሲደርስ የሚመጣበት ሂደት ስላለ ይሄ የከተማና መሰረተ ልማት በመጨረሻ ሰዓት ቢሆን ግን የተሻለ ግብዓት ሰጥቶ አዋጁ ዛሬ የምናወራበት ጥሩ አካታች እንዲሆን ያደረገበት ሂደት ስላለ ሌሎች ተቋማት ከዚህ ተሞክሮ እንዲወስዱ ማደራ ማለት ይፈልጋሉ። አካታች ሲባል ዝም ብሎ ሰነዱን ብቻ አዘጋጅቶ ማምጣት ሳይሆን ማህበራት በደንብ እንዲሳተፉበት ማድረግ ያስፈልጋል። ራሳቸው አካል ጉዳተኞች በደንብ ግብዓት እንዲሰጡበት ያስፈልጋል እና ይሄን ከማድረግ አንጻር የሄዱበት ርቀት ማመስገን እፈልጋለሁ። ስለዚህ በቀጣይ ቅድም ከቤቱም በደንብ ሲነሳ የነበረው አሁን ቀሪዎቹ በተለይ ይሄ አዋጅ ወደ መሬት የሚወርደው በመመሪያዎች ነው፣ በስትራቴጂዎች ነው፣ በደንቦች ነው እና እዛ ላይ እዚህ አዋጅ ላይ ሚስ የተደረጉ ነገሮች እንዳይኖሩ በደንብ አሳታፊ እንዲሆን በትኩረት ይሰራሉ ብዬ አስባለሁ። እና ሁለተኛ ይሄ አዋጅ መውጣቱ ብቻ በቂ አይደለም። እንደኛ ሀገር በጣም ብዙ የህግ ማዕቀፎች አሉ። ይሄ ደግሞ የህንፃ አዋጅ ደግሞ በጣም ለአካል ጉዳተኞች ክሪቲካል ኢሹ ነው እና እኔ መውጣቱ ብቻ ሳይሆን በደንብ መስራት ያስፈልጋል ከዛሬ ጀምሮ እና የግንዛቤ ማስጨበጥ ስራዎች ቅድም ተብሏል። በሰፊው የሚዲያ አካላትን በደንብ ልንጠቀም ይገባል። ሚዲያ እንዲህ አዳራሽ ላይ ሰብስበን ብቻ በምናወራው ውጤት እናመጣለን ማለት አይቻልም። ሚዲያዎች በጣም ትልቁን ኃላፊነት ወስደው በደንብ ቢሰሩ እኔ የተሻለ ቅድም የአስፈጻሚ አካላት ሚና በዛው ልክ ነው። በተለይ የተወካዮች ምክር ቤት ቋሚ ኮሚቴዎች አሉ፣ ተቋማትን እስከታች ወርደው የሚከታተሉ የሚደግፉና አንዱ ኢሹ እንዲያደርጉን ማድረግ ያስፈልጋል። ይሄ ከአዌርነስ ስለሚጀምር ግንዛቤ ለእነሱም በደንብ መስጠት ያስፈልጋል። በጥቅል ግን ቅንጅታዊ አሰራራችንን እኔ ጠንከር ማድረግ ያስፈልጋል። እዚህ ቤት ያለ በጣም በርካታ በተለይ አካል ጉዳተኞችን ይመለከተኛል ብሎ የሚሰራ ብዙ ተቋማት አሉ። የመንግስት እኛ እንደ ሚኒስቴር መስሪያ ቤት ኃላፊነት ያለብን ተቋማት ብንሆንም ሌሎች ተቋማት ግን የአካል ጉዳተኞች ጉዳይ ብዙ ጊዜ ክሮስ ከቲንግ ኢሹ ነው። የአንድ ተቋም ወይም ለአንድ አካል ብቻ ምንተው አይደለም። ሁሉም በየደረጃው ኃላፊነት አለበት እና ይሄም አዋጅ ወደ መሬት እንዲወርድ እያንዳንዳችን የድርሻችንን ከተወጣን እኔ ውጤታማ ስራ መስራት እንችላለን ብዬ አስባለሁ እና አዋጁ ግን እንዳለ ማድነቅ ያስፈልጋል። ግን ማድነቁ ብቻ በቂ ሳይሆን ወደ ታች ወርደው አካል ጉዳተኞች ራሳቸው እንዲመሰክሩለት ማድረግ ያስፈልጋል። ዛሬ ላይ ቁጭ ብለን ኦልሞስት 1 ዓመት እያስቆጠር ነው። 2 ዓመት ሲሆን ቁጭ ብለን ደግሞ አዋጁ ምንስ ውጤት አመጣን ቢለውን እኔ መገምገም አስፈላጊም ስለሚሆን እኛ ዩኤንሲአርፒዲን ክትትል ስናደርግ አንዱ የመጀመሪያችን ቼክሊስታችን ውስጥ ያለው ተቋማት አክሰሰብል ናቸው ወይ የሚለውን ነው እና ይሄን አዋጅ ደግሞ ይበልጥ ስለሚያግዘን በዚህ አጋጣሚ ማመስገን እፈልጋለሁ። በድጋሚ አመሰግናለሁ። ከልብ ነው የምናመሰግነው። እንግዲህ የተለያዩ ሀሳቦች በስፋት ተነስተዋል። ያለፉትን ደቂቃዎች እንዴት ነበር ቆይታችን? ጥሩ ነበር። ለተወያዮቻችን ከልብ ነው ምስጋና የማቀርበው። እናንተም በጭብጨባ ብታቀርቡልኝ ደስ ይለኛል።
እናንተም ነቃ ያላለው ተሳትፏችሁ ለእናንተም ከልብ ነው የምናመሰግነው። እንግዲህ በአዲሱ የኢትዮጵያ የህንፃ አዋጅ ቁጥር 1356 ህዝባር 2017 የባለድርሻ አካላት ሚና ምን ይመስላል በሚል የጠየቅንበት የተወያየንበት መሰናዷችን ይህንን ይመስል ነበር። እንግዲህ ይህንን መርሃ ግብር ደግሞ ያዘጋጁት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከላይት ፎር ዘ ወርልድ እና ከአርቲስት ቲቪ ጋር በመሆን ነው። ስለተሳተፋችሁ ከልብ እናመሰግናለን።